አመሰግናለሁ ክቡር ጠቅላይ ሚኒስትር እንደሚታወቀው ነሐሴ 25 ክቡር ጠቅላይ ሚኒስትር በኮሪደር 1 የተገኙ ውጤቶችንና የሰሩ ስራዎችን ለአመራራችንም ለከተማው ህዝብ በሰጡት እውቅና 6 ኮሪደሮችን በዛው ይፋ አድርገው ነበር እሱ ለህዝቡም ለአመራራችንም ትልቅ ሞራል ስንቅ ነው ከዚህ በላይ እንችላለን ለምን አስፈተና አንሰራም የሚል ሐሳብ መጣ ኮሪደሮችን ወደ 8 ከፍ አድርገናቸው ወደ ተግባር ገባን ማለት ነው ኮሪደር የተመራበትን መርሆች ለማንሳት አንደኛው አካታችነት ነው አካታችነት ስንል ፍትሃዊነትን ያረጋግጥንበት እና ያረጋግጥንበት ያለ ስለመሆኑ የኮሪደር ልማት ስራችን በትክክል አሳይቶናል ደሃውን ሀብታምን ህፃናትን አዋቂዎችን ሁሉንም ተጠቃሚ የሚያደርግ የልማት ስራ እንደሆነ አይተናል በእግረኛ መንገድ በልጆች መጫወቻ በሳይክል በባለ ተሽከርካሪዎች እንዲሁም መዝናኛ ስፍራዎችን ካየን የደሃ ልጆች መዝናኛ ቦታ የሌላቸው ፓርኮች ውስጥ ከፍለው የማይገቡበት ሁኔታ ይታየ ነበር እንደዚህ በኮሪደር ስራ ግን የደሃው ያብታውም ልጅ በተለይ አሁን አድዋ አካባቢ እንደመነሻ ማንሳት ይቻላል እኩል አብረው ተገናኝተው የሚጫወቱበት የስፖርት ማዘውተሪያ ስፍራዎችን በየሰፈሩ ያገኙ ሰዎች እንቅስቃሴ የሚያደርጉበትን በእግር መጓዝም ጭምር የተበረታታ ያለበት ነው ሁለተኛው መርህ ጥራትና ፍጥነትና ዘላቂ ልማትን በሚዛኑ ባጣጣመ መንገድ መሄድ መቻል አለብን ነው ከኮሪደር 1 በተሻለ ሁኔታ በጥራት መስራት አለብን ነው በፍጥነትም ማዝለቅ አለበት ስራችን የምንሰራው ስራ ዘላቂ ልማትን ታሳቢ ያደረገ መሆን እንዳለበት በዲዛይኖቻችን በመንተገብረው የትግበራ ምዕራፍ ላይ ይሄን ያረጋግጥን በዚህም ገመግማለን በርካታ ስራዎችን ስለምንሰራ ከዘላቂ ልማት አንፃር አንዳንድ ስራዎችን በምዕራፍ ማየት እንደሚገባን በምዕራፍ ከፋፍልን ወንጦጦ ወደ ፒኮክ የሚመጣው ላይ የቀበና ወንዝም ላይ በተመሳሳይ ሁኔታ በምዕራፍ ከፋፍለን እንሄዳለን በአራተኛ ደረጃ የውጤታማ ኮሙኒኬሽን ያስፈልጋል ስራ እንሰራለን ነገር ግን ስራዎቻችንን በሚገባ ከነእሳቢያቸው ኮሙኒኬት ማድረግ በተገቢ ሁኔታ ታቅዶ መስራት ያለበት ጉዳይ አመራሩ ኮሙኒኬት ማድረግ አለበት ትክክል ኮሙኒኬት ማድረግ ዶክመንት ማድረግ እሱን መተንተን ወደፊትም ለኔውሌጅ ትራንስፈርም ለመረጃም ለማስረጃም በሚሆን ደረጃ መያዝ አለብን ብለን ከባለፈው ኮሪደር በተሻለ ሁኔታ እየሰራንበት ነው አምስተኛ ተሳትፎ ያስፈልጋል ብቻችንን መስራት አንችልም በርካታ የመሰረተ ልማት ተቋማት ከኛ ጋር በቅንጅት ይሰራሉ የህዝብ ተሳትፎ ደግሞ ያስፈልጋል በባለቤትነት በተለይ በየቦታው ትልልቅ ህንጻ ያላቸው የንግድ ተቋማት ያላቸው ከኛ ጋራ የሚሰሩትን ስራ የትኛውን ፓርት እነሱ ቢሸፍኑ ይሻላል በሚል ዲዛይን አድርገን በዲዛይናችን መሰረት ህንጻዎቻቸውን ብቻ ሳይሆን ከንግድ ቤቶቻቸው ፍለፊት ያሉትን ቦታዎች በዲዛይኑ መሰረት ማልማት የሚችሉበትን ትብብር ታሳቢ ያደረገ ስራ እየሰራን ነው ይሄ ከበጀትም አንፃር ትርጉም ስላለው ከባለቤትነትም አንፃር በጋራ መስራት የከተማችን አንዱ መርህ አድርገን እየመራንበት ስለሆነ ነው ውሳኔ በወቅቱ ቶሎ እየሰጡ ስራውን ማፋጠን ሌላው እንደ መርህ ያዝነው ነው በሁሉም ኮሪደር ላይ እነኚህ ኮሚቴዎች ተቋቁመው ነው እየመራን ያለነው አብይ ኮሚቴ አለ የመጀመሪያው ሁላችንም በጋራ እየተገናኘንበት የምንገመግምበት ነው ሁለተኛው እያንዳንዱ ኮሪደር ወይም ደግሞ 8ቱ ኮሪደር ዋና አስተባባሪዎችን ይዞ ከዛ ላይ የቤቶች መጀመሪያ የቅሬታ ሰሚ ኮሚቴ ህዝቡን ስናነሳ ስናወያይ ማንኛውም የሚነሳ ቅሬታ ካለ ስናስተናግድ ሁሉም ጋር የቅሬታ ኮሚቴ አለ የሁሉንም ደግሞ እንደ ከተማ ከንቲባ ጽሕፈት ቤት ላይ ተቋቋመ ቅሬታ ኮሚቴ አለ ማለት ነው ቀጥታ ለኔ ሪፖርት የሚያደርግ ከዛ እነኚህን ለስራችን መሳለጥ የሚያስፈልጉ ኮሚቴዎችን አቋቁመናል በድምሩ 8ቱም ኮሪደር ሲታይ 2879 ሄክታር መሬትን የሚሸፍን ነው ወደ 135 ኪሎ ሜትር መንገድን ይሸፍናል ወደ 240 የአስፋልት መንገድ እንሰራለን ኪሎ ሜትር ማለት ነው 240 ኪሎ ሜትር
የእግረኛ መንገድ 237 ኪሎ ሜትር የእግረኛ መንገድ እንሰራለን። የ32 የህፃናት መጫወቻዎችን የህዝብ መዝናኛ ቦታዎችን ደግሞ ፕላዛዎችን 79 በቁጥር እንገነባለን። የታክሲ የአውቶቡስ መጫኛና ማውረጃ ፓርኪንጎች፣ ተርሚናሎች 114 ያክል የሚሆኑ በዚህ ኮሪደር ተካተዋል። እጅግ በጣም ትልቅ ኢንተርቬንሽን ወይም ደግሞ ብሬክ ስሩ የምንለው በትራንስፖርት ላይ በሞቢሊቲው ላይ ትልቅ ለውጥ ያመጣል ብለን ታሳቢ ያደርገናል። 58 ስፍራዎች ላይ የቻርጂንግ ስቴሽኖች ከነኚህ ካልናቸው የትራንስፖርት ፋሲሊቲዎች ጋር እያይዘን እንሰራለን። የሳይክል መንገድ 111 ኪሎ ሜትር ነው። አንዳንዱ ቦታም አመቺ ስላልሆነ በአንድ ሳይድ ብቻ ስላደረግነው ነው። የስፖርት ማዘውተሪያ ስፍራዎች 17 ያክል ናቸው። የህዝብ መጸዳጃዎች በዚህ በሁለተኛው ዙር 106 በቁጥር የምንገነባ ነው የሚሆነው። የፍሳሽ ማስወገጃ በኪሎ ሜትር 121 ኪሎ ሜትር ነው። የድሬኔጅ በኪሎ ሜትር 182 ኪሎ ሜትር ነው። ተሽከርካሪና የእግረኛ መሸጋገሪያ ድልድዮች 50 ያክል ይሆናሉ በአሁኑ ኮሪደር። የሪቴኒንግ ሆል ደግሞ 75 ያክል ናቸው። በተለይ ወንዞች ዳርቻ አካባቢ ወንዙን ለመከላከል የወንዝ መከላከያ ግንብ ስለሚሰራ ነው። ከልማቱ በፊት የምንሰራው ለሰው ስለሆነ አሁንም ቢሆን በከተማችን ውስጥ የሚኖሩ ነዋሪዎቻችንን ሰውን ተኮር ባደረገ ኑሯቸውን በማያዛባ እንደውም የተሻለ ሁኔታን መፍጠር በሚችልበት ደረጃ ማስተናገድ አለብን በሚል ወደ 11.9 ቢሊዮን የግል ይዞታ ካሳ ለመክፈል የሚያስችል ትንተና ግምት ተሰርቶ ከዛ ውስጥ እስካሁን ድረስ 5 ቢሊዮን የሚሆን ካሳ ከፍለናል። 100 ሄክታር መሬት ለምትክ መሬት አዘጋጅተናል። ለመኖሪያ ቦታና ለመስሪያ ቦታዎች ለሱቆች ማለት ነው። 50 ሄክታር ያክሉን በእጣ እና የነሱ የፍላጎት ላይ በመመስረት ለምሳሌ መሀል ከተማ በጣም ትንሽ ስፍራ ኖራቸው ወደ ዳር የሚወጡ ከሆነ መሬቱ ይሰፋል በህጉ መሰረት። እሱን ከመረጡ የነሱ ምርጫ ላይ ተወሰነን አይ በዚሁ በነበረን ይዞታ እዚሁ መሀል ከተማ ይሻለናል ካሉ የዲዛይን ስታንዳርድ ውስጥ ሰጥተናቸው በጋራ ሆነው ተደራጅተው በጋራ መስራት የሚችሉበትን በአክሲዮን እድል ፈጥረንላቸዋል ማለት ነው። 4000 ያክል በላይ መኖሪያ ቤቶችን በጥሩ ሁኔታ ዝግጁ አድርገን አስተናግደንበታል። 20 ሚሊዮን የሚሆን የማጓጓዣ ትራንስፖርት ከፍለናል። 1.2 ቢሊዮን የሚሆን ለቤት ክራይ ለ2 አመት ለግል ተነሺዎች 2 አመት የቤት ክራይ የቤት ራሳቸውን ቤት እስከሚገነቡ ድረስ ከፈልናቸውን ካሳ እንዳያባክኑ በተከራዩት ቤት ውስጥ ቆይተው የራሳቸውን ቤት በጥሩ ሁኔታ መገንባት እንዲችሉ 2 አመት ነው ህጉ የሚሰጣቸው። የ2 አመት የቤት ክራይ ከፍለናል። ያልተነሱትም ደግሞ በተመሳሳይ ሁኔታ ዝግጅት እያደረግን ነው። ይሄ ለሁሉም የመገናኛ ብዙሃን ነው መግለጫ የተሰጠው። የመንግስት ብቻ አይደለም፣ የግል ሚዲያዎችም መግለጫውን ለመከታተል ወይም ደግሞ ያላቸውን ጥያቄ ለማንሳት የሚፈልጉ በጣም ግልጽ በሆነ ሁኔታ ጋዜጠኞች ከህዝብም ከራሳቸውም የሚነሳውን ጥያቄ በሚፈልጉት መንገድ እንዲጠይቁ ነው የተደረገው። በዝርዝር የምገባውን መስቀል አደባባይ ሜክሲኮ ቸርቸር ጎዳና 4 ኪሎ እስጢፋኖስ ኮሪደር ናይ ካዛንቺስ አካባቢ መልሶ ማልማትን ነው የህዝቡ ውይይት አድርገናል። ከህዝቡ ጋራ ራሳችን እያገኘናቸው አወያይተናል። ከዛ ቀጥሎ ደግሞ ከማዕከላዊ መደብናቸው አመራሮች ሁለተኛውን ዙር አወያይተዋል። ቀጥሎ ክፍለ ከተሞች በየደረጃው እንዲያወያዩ አድርገናል ማለት ነው። የተለያዩ አፈጻጸም ላይ የሚያነሱትን ጥያቄዎች በውይይት ሂደታችን የተፎካካሪ ፓርቲዎች የተለያዩ ባለድርሻ አካላት እና ምሁራንንም ጭምር አሳትፈን ውይይቶች ደግሞ አድርገናል። በተለይ እዚህ ጋር ማንሳት የምፈልገው ተፎካካሪ ፓርቲዎች ልማቱን ጥያቄ ውስጥ አስገብተው መግለጫ ባወጡ ማግስት ነው ይሄ ውይይት የተደረገው። እኛ ጋር ሲመጡ ግን በከፍተኛ ሁኔታ ልማቱን ደግፈው ነው የተናገሩት። እንዴት ልማት እንቃወማለን? ልማት ለከተማችን አዲስ ገጽታ ብቻ ሳይሆን በክብራችንም ጭምር ትልቅ ከፍ ያለ ስፍራ የምንሰጠው ነው የሚል በራሳቸው አንደበት የተናገሩትን መያዝ ችለናል። ከመግለጫቸው ጋራ ፈጽሞ ተቃራኒ የሆነ ነገር ነው የሰማነው። በዚህ የልማት ተነሺዎችን በአጠቃላይ በዚህ ኮሪደር በዝርዝር ነው ምን ያቀድን ምን እስካሁን ድረስ ሰራን አከናወን የሚለው አለ። ጥቅሉን ባነሳው
ጥሩ ይሆናል። ከዛ በፊት ግን የቀበሌ ቤቶች ናቸው 80% አንድ ላይ ስናይ የመኖሪያ ቤትና የመስሪያ ቦታዎቹ የቀበሌ ናቸው ማለት ነው። ቀጥሎ የፌደራል ቤቶች ኮርፖሬሽን ነው። በሶስተኛ ደረጃ የሚታየው ቤቶች የቤተ ክህነት ነው። ከዛ ቀጥሎ ግል መኖሪያ ነው። መጠለያ የምንላቸው ራሱ መንግስት ፈቅዶ በተቀጣይነት እየሰራ የሰጣቸው ወይም ደግሞ ባለቤቶቹ እንዲሰሩ በመጠለያነት የተያዙ ቤቶች ናቸውና እንደ መንግስት ነው የምንይዛቸው። ስለዚህ ወደ 3097 ያክል የሚሆኑ ተነሺዎችን አቅደን ወደ 3068 አስተናግደን ተግባብተን በሚገባ ወደ ማህበራዊ ኑሮ እንቅስቃሴያቸው ገብተዋል። እንግዲህ ገና ሳይወጡ ሰፈራቸው እኔም ገብቼ ሌሎች አመራሮች እየገቡ እያዩ ነበር። እውነቱን ለመናገር እጅግ ልብ የሚነካ በብዙ ሁኔታ ጎስቋላ ነው የሚለው ቃል አይገልጸውም። የሰው ልጅ እዚህ ውስጥ መኖር ይችላል ለካ አማራጭ ካጣ የሚያሰኝ ነው። ጠረኑ ፍሳሹም አጠቃላይ ደግሞ አሁን ይሄ የሚታየው የእሳቸው ቤት በር የለው በጨርቅ ነው የጋረዱት። ምክንያቱም በር ወዴት ይከፈት? እሳቸው የተቀመጥንባት ብቻ ናት በቃ ቤት የተባለችው፣ ሌላ ምንም ስፔስ የለውም። ሌሎችም በእንደዚህ አይነት ሁኔታ ነው ያለው። እቃውንና ቤቱን ማየት ይቻላል። እንደዚህ አይነት ቤቶች አሉ። ይሄ ደግሞ ጣራ ላይ የሚኖርበት ነው። ጣራ ላይ አከራይተው ነው ከስር ያሉት የቀበሌውን ቤት የያዙ ናቸው። በቆጥ ላይ የሚኖረው ሰው ደግሞ ተከራይቷቸው ነው ቆጥ ሰርቶ የሚኖረው ማለት ነው። እንግዲህ ስናነሳቸው ቅድም 20 ሚሊዮን የመጓጓዣ ከፍለናል ብያለሁ። ነገር ግን የበጎ ፍቃድ አገልግሎት የሚሰጡ በሺዎች የሚቆጠሩ ወጣቶች አዲስ አበባ ላይ ያለን ደንብ ማስከበር አለ። እነሱን አስተባብረን አሳምነን የእናንተ ወላጆች ወንድሞች ናቸውና እቺን ገንዘብ ይቋቋሙበት በነፃ እንጫንላቸው ብለን የከተማውን ባለሀብቶች አስተባብረን እነኝን አይሱዚዎች አሰባሰብን። ከዛ በኋላ በነፃ ነው የተጫነላቸው። 5 ሳንቲም አላወጡም። መጫን ማውረድ ከዚህም ራሳቸው ወጣቶቹ ናቸው የጫኑላቸው። እዛም ደግሞ ፖሊሶች ጭምር ናቸው የተባበሩ ሲረዱ የነበሩ ስርዓት ከማስያዝ ባለፈ እውነቱን ለመናገር የሚገርም ትብብር ሳይሆን ሃምብልነስ ያየንበት ነውና ሲጭኑ በራሳቸው መኪና ጭምር ሲያደርሷቸው በተለይ በእድሜያቸው ገፋ ያሉትን በመንግስት ኃላፊዎች ጭምር ሲያጓጉዙልን ያው የከረሙት። ግን እዛ በብዛት የገቡበትን አካባቢ ያነሳው እንጂ በኋላ አነሳለሁ። እዚህ ልደታ ማስገብተናል። አራዳም 7 ደረጃ አካባቢ የገነባናቸው ላይ ልክ እንዳዋሪ እዛው ሰፈራቸው እንደገቡት የገቡ ደግሞ እጣ እንደደረሳቸው አዲስ ከተማ የገቡ አሉ። ላፍቶ ኃይሌ ጋርመንት አካባቢ የገቡ አሉን። ለሚኩራ የደሆች መንደር ብለን የገነባነው ወደ 10 ህንጻዎች የሚደርሱ አሉ። እዛም የገቡ አሉ። ከሁሉ በላይ ግን በጣም ሰፊው ያቃቂው ነው። ሰፋ ያለ ማህበረሰብ 2000 ሰው በላይ ያስገባነው በቤት በአባወራ ማለት ነው። ትልቅ መንደር ነው። ማህበራዊ ትስስራቸው አልተበታተነም። እቁባቸው፣ እድራቸው፣ ማህበራቸው እንዳለ አንድ ሰፈር ላይ በቀጠና ነው በጣም የሚያወጡት። ነገር ግን 4-5 ቀጠና በጋራ ተያይዞ ያንድ አካባቢ ሰው ካዛንቺስ ነው የሆነው። ገላንጉራ አቃቂ ብንሄድ ራሱ ካዛንቺስ ተብለው የሚጠራ ሰፈር ነው የሆነው። የሚሄዱበት አካባቢ ላይ ሄድን። አመራሩ አየናቸው። ቤታቸውን በጥሩ ሁኔታ አድራይተውታል። ስሜቱ ጥሩ እንደሆነ አይተናል። ሰፈራቸውን ብቻ ሳይሆን ቤታቸው ውስጥ ገብተን እንግዲህ ሰፈራቸው ይሄ ነው ልዩነቱ። ከእንደዚህ አይነት ሰፈርና ቤት ወጥተው አዳዲሶቹ ቤቶች የተገነቡት አካባቢውም ይሄን ነው የሚመስለው። ቤቶችም በጥሩ ጥራት የተገነቡ ናቸው። እንትናቸውን ጭምር ስናይ ቤቶቹ የተገነቡበት ጥራት በጣም ትልቅ ነው። ይሄ ኤደን ስናያቸው ነው የትምህርት ቤት ውስጥ ካስገባናቸው በኋላ ልጆችን አግኝተናቸዋል። ይሄ ማዕድ አጋርተናቸው ቤት ለምቦሳ ስንላቸው የሚያሳይ ነው። ቤቶቻቸው እነኚህ ናቸው። በመንግስት በዛ ስፍራ ላይ የተሟሉ ተጨማሪ ስራዎች አሉ። ከቤት ባለፈ የሸማቾች ሱቅ እዚሁ ካዛንቺስ ያለው የተደራጀ ስለሆነ እሱ እንዲገባ ነው ያደረግነው። 90 የእንጀራ ምጣዶችን የሚይዝ ይሄ አንዱ ያየነው ሼድ ትልቅ የእንጀራ ማዕከል ነው ያደረግነው። ወፍጮ ቤት፣ ዳቦ መጋገሪያ፣ የከነማ ፋርማሲ፣ የእሁድ ገበያ፣ የአስፋልት የትራንስፖርት ተርሚናል፣ ባስ መንገዳቸው ድረስ ነው የሚገባው።
ቅድመ አንደኛ ደረጃ እስከ ሁለተኛ ደረጃ ትምህርት ቤት ከጀመር እንደሚጠባቸው ካወቅን መጀመሪያ የተያዘው የልጆች ቁጥርና እዛ ያለው ትምህርት ቤት አልተመጣጣንም። ትንሽ ጠበበ። ሲጠብ የራሳቸውን ትምህርት ቤት እዛው ላለው ሰፈር ልጆቹ በትምህርት ቤቱ ቁጥራቸው ትንሽ አነስ የሚል እንኳን ቢሆን ከአካባቢው መጥተው ሊማሩበት ስለሚችል ራሱን የቻለ ትምህርት ቤት እንገንባ ብለን ከጀመርን አንድ ወር ሆኖናል። ያለበትን ደረጃ ያሳያለሁ። የልጆች መጫወቻ ሜዳ ሰርተናል። አሁን አርቲፊሻል ሳር የማልበስ ላይ ነው ያለነው። መጸዳጃ ቤቶች የጋራ ሰርተናል። እነኚህ ትምህርት ቤቶቹ እንግዲህ ከተሰራ ይቻላል ማለት ነው። በአንድ ወር ነው እዚህ ላይ ደረሰው። እኔና ሞገስ የርንለት መሰረተ ድንጋይ ያስቀምጥን አስጀመርን። በአንድ ወር ጊዜ ውስጥ እዚህ ደርሷል። አሁን በሁለተኛው ወር ሙሉ ለሙሉ እንደሚጠናቀቅ እርግጠኛ ሆነናል። በትላልቆቹ ሼዶች ውስጥ ያስጀመርናቸው ህፃናት ጭምር ትላንት ያልነበራቸውን ትምህርት ቤት ነው የሚያገኙት። በመልሶ ማልማት የመጀመሪያ የጀመርነው ቸርቸር ጎዳና የሜክሲኮ አካባቢ የለገሃር ወደ መስቀል አደባባይ ከዛም 4 ኪሎ እስጢፋኖስ 4 ኪሎ እንዲሁም ኒው ተርሚናል እነሱን ታሳቢ አድርጌ ወደ 1116 የስማርት ፖሎችን መቅጠም ተከናውኗል። እነኚህ ስፍራዎች ላይ የቴሌ የመብራት ፖሎችን ኬብሎችን ማንሳት ላይ እጅግ በጣም ተባባሪ በሆነና ባለቤትነት መንፈስ ነው የተሰራው። የቴሌ መብራት በእነኚህ ቦታዎች ላይ ትልቁ ስራ የተሰራው በኢትዮ ቴሌኮም እና በመብራት አገልግሎት የተሰራው ስራ ትልቅ ምስጋና የሚያሰጥ ነው። በርካታ የቀድሞ ፖሎች ኮንክሪት ፖሎችም ጭምር ነበሩ። ትልልቅ ስትራክቸሮችን ሪአሎኬት አድርገውልናል። የአይቲኤስ ኬብሎች ተዘርግተዋል። አዳዲስ መሬት ውስጥ ዘርግተዋል ማለት ነው። ኮንክሪት ስታምፕ አንድ 108,000 ካሬ ወይም ደግሞ 10.8 ሄክታር መሬት ላይ ኦሬዲ ታቅዶ 55% ተጠናቋል ማለት ነው። እንግዲህ በዚህ ስፍራ ላይ አንዱ ትልቅ የስራ ልምድ ነው የምንለው በመንገዶችና እዛም ላይ በሚሰሩ ኮንትራክተሮች የቴሌ የመብራት እንዲሁም የመንገድ መብራት የሚሰሩትን 53 ቦታዎችን ነው የቆረጥነው አስፋልት። አንድም ቦታ መንገድ አርሳን ዘጋ ነው። ለሊት ነው የተቆረጠው። ለሊት ተቆርጦ ለሊት ተመልሶ ተሰርቶ መንገዱን ጧት ክፍት ማድረግ እየተቻለ የተሰራበት ነው። ወደ 10 የሚሆኑ የታክሲ ቤይ የተርሚናል እና የፓርኪንግ ስራዎች ተጠናቀዋል። ነኝ ዋቢ ሻሌ አካባቢ ያለው ትልቅ መፍትሄ እዛ ያለውን መዘጋጋት በትልቅ ሁኔታ የከፈተ ተርሚናል ሆኗል። አሁን አገልግሎት እየሰጠ ነው። ለገሃር አውቶቡስ ተርሚናልም ይሄ አሸዋ መጫኛ የነበረው ከኤግሊል ስማዶ ላይ ያለው ለረጅም ዘመን የትልቅ ትራኮች አሸዋ የሚጭኑበት የነበረው ጥሩ ተርሚናል ሆኖ ተገንብቷል። ማጠናቀቂያው ላይ ነው ያለው። ስታዲየም ትንሿ ስታዲየም ፍልፊት ያለው አውቶቡስ መቆሚያም በጣም የቆሸሸ ለመቆሚያነትም ያው አማራጭ ስላልነበረ ነው እንጂ ስታንዳርድ ያልጠበቀ ስለነበር እሱም ተሰርቷል። ላሊበላ ሆቴል አጠገብም አንድ የመኪና ማቆሚያ ቲሲዲ አጠገብም በተመሳሳይ ሁኔታ እዛ ጋር ሰርተናል። ዋቆ ጉቱ ፋውንዴሽን የነበረበትን ለነሱ ሌላ ቦታ አዛውረናቸው ጥሩ ቦታም አልነበረም የነበረውና የቤቶች ኮርፖሬሽን ናቸው ወደ መኪና ማቆሚያነት ቀይረነዋል። ያ መንገድ ትልቅ ማነቆ ያለበት ነው። ለገሃር አቢሲኒያ ባንክ አጠገብም በተመሳሳይ ሁኔታ አንድ ፓርኪንግ ጨምረናል ማለት ነው። ቅርሶችንም አድሰናል። በዚህ አጋጣሚ የአቡነ ጴጥሮስ ሐውልት ነው። ጥሩ ፋውንቴንም ነው ያለው። ውሃው በእነኚህ በደረጃዎች ላይ ቁልቁል ሲወርድ በጣም ያምራል። ይሄኛው ለገሃር ባስ ተርሚናል የፈጠርንበት ቦታ ነው። ይሄኛው ፓርኪንግ ደግሞ ኢሚግሬሽን ፊት ለፊት ላይ እዚህ ጥቁር አንበሳ ትምህርት ቤት አጠገብ ያለው ነው። እንግዲህ 4 ኪሎ አካባቢ ያለውን ቸርቸር ይሄንን ነው የሚመስለው። በቀንና በምሽት በሁለቱም ላይ ፎቶውን የወሰድነው። በአጠቃላይ ካዛንቺስ መልሶ ማልማት ከቨር የሚያደርገውን አጠር አድርጌ ለማንሳት ያክል ዋጋው ግምት ነው። የውል ማያዝ ላይ ትንሽ ይቀርናል። ብዙ ውል ምን ይዘውም የለም። ኦን ፎርስ ነው የምንሰራው። አክራ ነው የሚሰራው፣ ግን ያው ወጪ እናወጣለን። የመንገድ ኔትወርኩን ሙሉ ለሙሉ እንሰራዋለን ብለን ያዝነው። የወክዌይ
ለእግረኛ ብቻ የሚሆን በጥሩ ሁኔታ አሚኒቲውን አሳምረን ሰርተን በተሽከርካሪ የማይሄድበት መንገድ ጭምር አቅደናል ማለት ነው። ከመንገዶቹ ዲዛይን በተጨማሪ እስካሁን ድረስ ከተማችን ላይ የሌለን የስፖርት ፋሲሊቲ ሰፋ ባለ ሁኔታ አንዱ ካዛንቺስ ላይ እንሰራለን ብለናል። ወደ 8 ሄክታር መሬት ለዚህ አሳይን አድርገናል፣ ጀምረናል ስራውን። እንግዲህ አጠቃላይ የነበሩ ጠንካራ ጎኖቹ ስናነሳ አንደኛ የመሰረተ ልማት ቅንጅት ነው። የከተማው መሰረተ ልማት መስሪያ ቤት አንድ መስሪያ ቤት በዋን ስቶፕ ሾፒንግ የሚሰሩ እስከሚመስሉ ድረስ በአንድ እቅድ በአንድ ፕሮግራም ነው የሚመሩት። አንድ ኮንትራክተር ነው የሚወስደው። የአዲስ አበባ ውሃና ፍሳሽ የሚቆፍር ከሆነ የሁሉንም መሰረተ ልማት አጠቃሎ ሰርቶ ነው የሚወጣው። እነሱ አቅርቦቱን ብቻ ያግዛሉ። ሌሎቹ ኢትዮ ቴሌኮም፣ መብራትና ቤቶች ኮርፖሬሽንም በተጨማሪ በልክ ኮሪደር አንድ ላይ በነበረው ብዬ አልገልጸውም በተሻለ ሁኔታ ነው ከአመራሮቹ ጋር በኮሪደር አንድ የነበረን የሱፐርቪዥን ግኝት ቁጭ ብለን አወራን። ኮሪደር 2 ላይ እንዴት እናሻሽል ተባባል፣ ተስማማን፣ ሰው መደቡልን። ልክ ኮሪደር አንድ ላይ አንዳንድ ቦታ አንዳንዱ ከኋላ እየመጣ ማፍረስ ሁኔታ አልፎ አልፎ ያጋጥመን ነበር። እሱን ማረም እንድንችል አሁን አክራ የሚሰራውን ቦታ ሁሉ ኢትዮ ቴሌኮም ግብአቱን ያቀርባል፣ ሁሉም ያቀርባሉ፣ ከዛ አክራ ይሰራዋል ማለት ነው። በዚህ መልክ ነው የተቀናጀ ነው። አብዛኛውን አክራ በባለቤትነት እንዲተገብር ሌሎች የመሰረተ ልማት ተቋሞቻችን አቅራቦትን እንዲያቀርቡ በማድረግ ተስማምተን በጥሩ ሁኔታ አብረው እየሰሩ ነው ያሉት። ሁለተኛው የአመራራችን ቅንጅት ነው። አመራራችን ላይ በከፍተኛ ሁኔታ መነቃቃትን፣ መቀናጀትን፣ በጋራ አቅዶ በጋራ መስራትን ብዙ ሆነን እንደ አንድ ሰው ሁሉም በባለቤትነት በከፍተኛ መነቃቃት መስራትን ክፍለ ከተሞች መካከል የፈጠረው ውድድር ከፍተኛ መነቃቃት ፈጥሮነቱን ለመናገር በጣም አግዞናል። ጠንካራ ክትትልና ድጋፍ ልምድ ያዳበርን ነው። ፕሮጀክት ቆሞ ተከታትሎ አይቶ ካልሆነ በስተቀር ፕሮጀክቱን በሪፖርት መምራት እንደማይቻል ከየትኛውም ፕሮጀክት በላይ ኮሪደር አስተምሮናል። የልማት ተነሺዎች ተባባሪነት እና በዚህ አጋጣሚ የአዲስ አበባን ሕዝብ እጅግ በጣም ማመስገን ወዳለሁኝ። ፈጽሞ ሚዲያ ላይ በፌስቡክ ውጭ ሀገርም ተቀምጦ ለራሱ ፍላጎትም የሚያነሳውን ትንሽም እንኳን ሼር ሲያደርጉት አይተናናቅም። ይልቅ እኛን ያበረታቱናል። በዛ እንዳይሰማን ዲስካሬጅ እንዳንሆን እኛን ያበረታቱ አዲስ ህይወት መኖር ጀመርን ብለው እነተኛ ምስክርነት ሲሰጡ እንሰማለን። በርካታ በጎ አድራጊዎች ወይም ደግሞ የከተማችን ነዋሪዎች በተለይ ኮንትራክተሮች ማሽነሪዎቻቸውን በነጻ ሰጥተውን ነዳጅ ሞልተው ከኛ ጋር እየሰሩ ነው። የነዋሪዎች አኗኗርና የኑሮ ዘይቤን የቀየረ ፍትሃዊነትን ያረጋገጠ ፕሮጀክት ነው ብሎ ማንንም ሰው በተለየ ሁኔታ የቀድሞ መረጃና ያሁኑን ያሉበት ሁኔታ ከልብ አናላይዝ ቢያደርግ ይሄንን እውነታ መመስከር የሚችልበት ስራ ነው የተሰራው። የአመራር ቁርጠኝነቱ በየጊዜው እየጨመረ ነው ያለው። የስራ ባህል ውጤታማነት ተሻሽሏል። የውጭ ልምድ ማግኘታችንም ደግሞ በጣም ረድቶናል። ክቡር ጠቅላይ ሚኒስትራችን በባለፈው ኮሪደር 1 አመቻችተውልን ወደ ሲንጋፖር ሄድንበት እንዲሁም ኪጋሊንም ታንዛኒያንም ያየንበት ጥሩ ልምድ ነው ብለን አሁን ደግሞ ከኛ ጋራ በደንብ ለማየት የሚመች ለማሌዥያ ሄድንበት በጣም ጥሩ ነው። ትንሽ አጠራርጌ ላንሳው። ያየነው በእውነቱ በስራችን አንደኛ በጣም ተነቃቅተናል። ትክክለኛ መስመር ላይ መሆናችንን በራሳችን ሐሳብ ያቀደን የሰራን ቢሆንም ነገር ግን ደግሞ ከሌሎች ቀድመው እየሰሩ ካሉ ሀገራት አንፃር ሲታይ በጣም ትክክል ነን። ዘግይተናል። ሁሉ እድል እያለ ለምን ዘገየን የሚል ስሜት ነው የፈጠረብን እንጂ የሰራነውን አድማሳችንን የበለጠ እንድናሰፋ እንድናይ እንድንተገብር እድል የሰጠን ነው። እነሱ ጋር አሁን ኦልድ ሲቲ ኩሰናይ ለማስፋት ይፈልጋሉ። መንገዶቻቸው ጠባብ ነው። ትልልቅ ህንጻዎች ናቸው ያሏቸው። እንደኛ አይነት እድል የላቸው በግለሰቦች ናቸው የተያዙት። እኛ ጋር ግን በአብዛኛው የመንግስት ቤቶች ናቸው። አሁን ቅድም ስናነሳ የነበረው የተወሰነ የግለሰብ አሉ። የግለሰብም ቢሆን በብዛት ትልልቅ ስትራክቸር ሆኖ የሚያስቸግረን አይደለም። ኢቨን
አርኬድ ለማለፍ እድላለሁ። ጠንክረን ከመስራት ውጪ የሚፈልገው የተለየ የለም። እነሱ ዋና ከተማቸው ሲቸገሩ ማስፋት የሚፈልጉትን ወደ አዲስ ከተማ መገንባት ነው የሄዱት። ፑትራጂያን ገንብተዋል። 26 ዓመት ያክል ነው የፈጀባቸው። 5 ጠቅላይ ሚኒስትር እንደተመላለሰበት አይተናል። እኛ ኒው ሲቲ ዴቨሎፕመንት ሀሳብ የሆነው ክቡር ጠቅላይ ሚኒስትራችን ጫካ ፕሮጀክትን እየገነቡ ያሉበት ሁኔታ በትክክል ከፑትራጂያ ጋራ አስተያይተነው ነው ያየነው። ወደፊት የኛም የመስፋት እድል አለው። በዛም በኩል ስናይ በአዲስ አበባም በኩል ጥሩ ሄደናል። በአጭር ጊዜ የተሰራውን ስናገናዝበው ጥሩ ሞራል ተሰምቶናል ማለት ነው። እንግዲህ ከወደፊት ትኩረት የምንሰጥበት አንደኛ በሁሉም የግንባታ ስራዎች ላይ ትንሽ የሲሚንቶ እጥረት አለ። ለሚን ይዘን እሱን ለመፍታት ርብርብ እያደረግን ነው። የተለያዩ ልማት አጋሮችን ከዚህ በላይ በማስተባበር በፓብሊክ ፕራይቬት ፓርትነርሺፕም ቅድም በተባለውም ገንዘብ ማግኛ መስመር ለበጀት ማግኛ እንደ ስትራቴጂ ተጠቅመንበት መስራት አለብን። የፈረቃ አሰራራችንን ከዚህ በላይ ያጠናከርን ትልቅ የስራ እድልም ስለሆነ የፈጠረው የባለፈው የሰራነው መልሶ እየከፈለን ስለሆነ ይሄንን ማጠናከርና በውጤታማነት መጨረስ አለብን። እነኚህ ካዛንቺስ ላይ ያሰብናቸው አሚኒቲ ያሰብነው እስከ በአጠቃላይ ሁላችንም ተስማምተናል። 8ቱንም ኮሪደር መናገር እችላለሁ። ፈርስት ፌዝ ያልነው ከመንገድና መንገድ ጋር ተያያዥ የሆኑና የግሪነሪ ስራዎች፣ የልጆች መጫወቻ፣ እነኚህ የመኪና ማቆሚያዎች ሰርፌስ ላይ የምንሰራቸው ጥር ነው የመጨረሻው እስከ ጥር ድረስ እናጠናቅቃለን ብለናል። አሁን ልማት ተነሺዎችን የማንሳት ስራዎች የማጠናቀቂያ ምዕራፍ ላይ ስለምንገኝ እጅግ አድርጌ አመሰግናለሁ። እኔ ማቀርበው የካምበሳ ገራጅ ጎሮ የኮሪደር መስመር ነው። የኮሪደሩ ፕሮጀክት ጠቅላላ ርዝመት 3.1 ኪሎ ሜትር ነው። የመንገድ ዲዛይን ያው የላንድስኬፕ ዲዛይን፣ ፓርኪንግ ዲዛይን ዝግጅት ሙሉ በሙሉ የተጠናቀቀበት ሁኔታ ነው ያለው። የፕሮጀክት ነባራዊ ሁኔታ የአስፋልት ስፋት 20 ሜትር ነው ኦሬዲ አሁን ያለው። 3 ሌን አለው በሁለቱም ሳይድ። ነባሩ የእግረኛ መንገድ ከ3.5 እስከ 4 ሜትር ስፋት አለው። ጥሩ ያልሆነ ይዘት ላይ ያለ ነው። 1 ሜትር ሚዲያን አካፋይ አለ። በአረንጓዴ እንትን የተሸፈነ አጠቃላይ የመንገዱ የመዋቅራዊ ፕላን አሁን ኤግዚስቲንጉ 30 ሜትር ነው። የፕሮጀክቱ ዲዛይን አሁን ፕሮፖዝ ይደረገው ወደ 41 ሜትር ከ30 ወደ 41 ሜትር አካባቢ እንዲሆን ነው። አጠቃላይ ከኬሬጅ ዊዙ የአስፋልት እንትኑ ከ20 እስከ 23 ሜትር ይሆናል። አንድ ቦታ ላይ ብቻ 3 ሜትር የጃም ስላለ በጣም ከጃክሮስ እስከ ፊጋ ድረስ ያለው ጃም ስላለ በአንድ ሳይድ 3 ሜትር ኦሬዲ ተጨማሪ ሌን ፕሮቫይድ ስለምናደርግ ከ20 እስከ 3 ያለው ሌላው ኤግዚስቲንጉን ይዘን ነው የምንቀጥለው ማለት ነው። 2 ሜትር በፈር ግሪነሪ ዞን በሁለቱም ሳይድ ይኖራል። የባይክ ሌን በአንድ ሳይድ ብቻ ማለት ነው በራይት ሳይድ ይዘን ከሁለቱ ጋር ሊንክ እንዲያደርግ የመጡ ኦሬዲ ሳይክል ተጠቃሚዎች ከታችኛው አሁን ከሰራነው ከቦሌ መገናኛና ከቪአይፒው መንገድ ጋር ሊንክ የሚያደርግበት አንድ ሳይድ ባይክ ሌን ኦሬዲ ፕሮቫይድ አድርገናል። 5 ሜትር በሁለቱም ሳይድ ወክዌይ ይካተታል። 3 ሜትር ግሪን ኤሪያ ባገኘናቸው ቦታዎች በተለይ በሌፍት ሳይድ እነሱ ቦታዎች ላይ ኦሬዲ ጀስት የተለያዩ ነገሮችን የመቀመጫ ቦታዎችን ፕሮቫይድ እያደረግን እንሄዳለን። ስትሪት ላይት እንደዚሁ የመቀየር ስራዎች ይኖራሉ ማለት ነው። ከትራንስፖርት መሰረተ ልማት ጋር ተያይዞ ኦሬዲ 3 ፓርኪንግ ቦታዎች ፕሮቫይድ ለማድረግ ነው ኦሬዲ እንትን ያልነው። አንደኛው አንበሳ ገራጅ ጋር 3500 ካሬ የሚሆን ቦታ ላይ እንደዚሁም ደግሞ አለማዩ ህንጻ የሚባል ቦታ ላይ ከሌፍትና ራይት ላይ ኦሬዲ 600 እና 490 ሜትር ስኩዌር አካባቢ እንደዚሁም ደግሞ 12 የባስና ታክሲ የተለያዩ ቦታዎች ላይ ፕሮቫይድ ለማድረግ ነው። እንደዚሁም አንድ ተርሚናል ማብራት ኃይል አካባቢ ላይ ትልቅ ጃም ከሮባ ዳቦም ከተለያየ ቦታ ላይ መጥቶ ጀንክ የሚያደርግበት ቦታ ነው። እዛ ጋር አንድ ተርሚናል ኦሬዲ ለማካተት እንትን ብለናል። 4 እንደዚሁ የመጸዳጃ ቤቶች የተለያዩ ቦታዎች ላይ ለማካተት ኦሬዲ ዲዛይኑ ላይ እንትን አድርገናል ማለት ነው። ሌላኛው በፕሮጀክት ሳይቱ ላይ አርኬድ የሚፈልጉ ህንጻዎች ተለይተዋል። ወደ 22 የሚደርሱ የግል ህንጻዎች አሉ። እንደዚሁም አንድ የእምነት ተቋም አለ። በአጠቃላይ 23 ነው። እነዚህ ኦልሞስት ዲዛይኑም ተሰጥቷቸው አብዛኞቹ ወደ ኢምፕሊሜንቴሽን የገቡበት ሁኔታ ነው ያለው ማለት ነው። ሌላ ከህንጻ እድሳት ጋር በተያያዘ
የተለያዩ ኦሬዲ ዲዛይኖች የብርሃን ገጽታ ፋሳድ ላይት እንደዚሁም ደግሞ የአጥር ስታንዳርድ ተዘጋጅቶ ይሄን ስራ ለሚያከናውኑ ባለቤቶች ተሰጥቶ እንቅስቃሴ ያደረጉ ያሉበት ሁኔታ ነው። ጅምሮች ተጀምረዋል ማለት ነው። ሌላኛው በፕሮጀክቱ ሳይት ላይ የሚገኙ ህገወጥና ደረጃቸውን ያልጠበቁ ማስታወቂያዎችን እንደዚህ የማንሳትና እነሱን በዲጂታል የመቀየር ስራ ለመስራት ኦሬዲ ጀስት ለሚመለከታቸው የተሰጠበት ሁኔታ ነው ያለው ማለት ነው። ከወሰን ማስከበር ጋር ተያይዞ አጠቃላይ በእኛ ኮሪደር ላይ ቀደም ተብሎ ኦሬዲ ብዙ በክፍለ ከተማ የተሄደበት ሁኔታ ነው የነበረው። አንዳንድ ተጨማሪ አሚኒቲዎች ስናካት የመጡ እንትኖች ናቸው ከዚህ ከተርሚናሉ ጋር ምናምን ተያይዞ። ስለዚህ በአጠቃላይ ሙሉ ተነሺ ወደ 37 ያለበት ሁኔታ ነው። ከፊል ወደ 61 በደምሩ 98 አካባቢ የወሰን ማስከበር ስራ ይፈልጋል። እየተከናወነ ነው። ይሄም ኦልሞስት በአብዛኛው እንቅስቃሴ እየተደረገ ያለበት ሁኔታ ነው ያለው ማለት ይሄ ፒክቸሩ የሚያሳየው ኦሬዲ አርኬድ የተለያየ ወሰን እንትን የሚያከናውኑበት እንትን ያለበት ሁኔታ ነው። ሌላ ከማብራት ኃይል ጋር ተያይዞ እንደዚሁ በዝርዝር የተለዩበት ሁኔታ አለ። ወደ 105 የኮንክሪት ፖሎች እንደዚሁም ኮንክሪት ደብል ፖል ወደ 13 የኮንክሪት ትራንስፎርመር 7 የማብራት ኃይል የእንጨት ፖል 37 አካባቢ በእንጨት ፖል የቆሙ ትራንስፎርመር 3 እነዚህን ኦሬዲ ተለይተው እንቅስቃሴ እየተደረገበት ያለው የሪሎኬሽን ስራዎች እየተከናወኑ ያሉበት ሁኔታ ነው ያለው። እዚህ ኮሪደር ላይ ትልቅ ችግር ይገጥመናል ብለን ያሰብን የነበረው በአጠቃላይ በመንገዱ ኮሪደር ላይ ትልቅ ኬብል ላይ ነበር ማለት ነው። ሪሎኬሽን ትልቅ ኮስት ያደረገ ነው፣ ጊዜ የሚወስድብን ነበር። ፒቶች ሞክረን ኦልሞስት እዛው ባለበት ኬዝ አድርገን ማለፍ የምንችልበት ሁኔታ ያገኘንበት ሁኔታ ነው ያለው። ከቴሌም ጋር ተያይዞ አጠቃላይ ተለይተዋል። ወደ 184 ፖሎች ናቸው። እንደዚሁም የተለያዩ ቦክሶች አሏቸው። እነሱም የማዘዋወር ስራዎች ኦሬዲ እየተከናወነ ነው ያለው ማለት ነው። አረንጓዴ ልማት ጋር ተያይዞ ኦሬዲ ጀስት ወደ 597 ዛፎች አሉ እዛ አካባቢ ላይ በተለያየ እንትን ከዚህ ውስጥ ኦሬዲ ስታንዳርዱን አይመጥንም የተወያገዱ ናቸው። በስትሪፕ እንትኑ ወጣ ገባ ያሉትን ለይተን ወደ 285 አካባቢ የተለዩ አሉ። እነዚህን የመቁረጥ ስራዎች ተከናውነው ከ259 ኦሬዲ አንስተናል ከጀስት ከኮሪደር እንትኑ ጋር ስለማይሄድ ማለት ነው። ሌላ በአጠቃላይ በሁሉም ኮሪደሮች ኦሬዲ የሚነሱ የልማት ተነሺዎችን ምቹ ቦታ ከመፍጠር አንፃር ኦሬዲ ገላንጉራ አካባቢ ላይ ብዙ ከካዛንቺስ የተነሱትን ኦሬዲ እዛ አካባቢ ነው ሴት ላይ ያደረግ ነው። ለነዚህ ምቹ ኢንቫይሮንመንት ለመፍጠር የተርሚናል የባስ አገልግሎት እንዲያገኙ ሰፊ የተርሚናል ስራ ተሰርቷል እዛ ጋር። እንደዚሁም ደግሞ የመንገድ አክሰስም በተመሳሳይ በአስፓልት ደረጃ የተከናወነበት ሁኔታ ነው ያለው። ያው ይሄ ክሎዝሊ በክብርት ከንቲባም ኦሬዲ እየተወረደ ሳይት ላይ ጨምር ክሎዝ ሱፐርቪዥን እየተካሄደ የተከናወነ ነው። አሁን ላይ ዜጎቹ ምቹ የሆነ እንትን ለመፍጠር ትልቅ ሳይት ሰራ ያለበት እንደዚሁም ከስትሬት ላይትም እንደዚሁ እዛው አካባቢ ላይ ጨለማ ምንም እንዳይሆን ፕሮቫይድ የተደረገበት ሁኔታ ነው። ሌላኛው ሰፊ የልማት ተነሺዎችን የምናንቀሳቀሰው እዚህ የቦሌ አራብሳ 56 22 አካባቢ ነው ኦሬዲ ያለው። ይሄ በኢኮስኮ ነበር ሲከናወን የነበረው ትልቅ የማህበረሰብን ቅሬታ የነበረበት ነው። ኦልሞስት እነዚህን አጠቃላይ ቦታዎች የውል ማቋረጥ አድርገን በራስ ኃይልና በተለያዩ ማህበራት በኮንትራክተር ስራዎች እየተከናወኑበት ያለበት ሁኔታ ነው ያለው። በአጠቃላይ እዚህ ጋር በስፋት ብዙ ስራዎች ኦሬዲ የልማት ተነሺዎቹን እንትን ለማለት እየተሰራ ያለ ስራ አለ። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። የዚህ እኔ ያስኩት ፕሮጀክት የወንዝ ዳርቻ ልማት ነው። ስያሜውን የአዲስ ገጽታ የወንዝ ልማት ነው ያልነው። ለአዲስ ገጽታ ስንል ወንዞች ከዚህ በፊት ለወንዝ የሚኖሩ ህንጻዎች ለወንዞች ፊት ለፊታቸውን ሳይሆን ጀርባቸውን የሚሰጡበት ሁኔታ ነበር። የቆሻሻ መጣያ ቦታዎች ነበሩ። ይሄንን ወደ መዋኛ ስፍራ መቀየር፣ ህንጻዎች ፊታቸውን ወደ ወንዝ እንዲያኖሩ ማድረግ፣ ወደ አሳ ማስገሪያ ቦታነት መቀየር፣ ለከተማ ግብርና አገልግሎት እንዲውሉ ማድረግ፣ ከመተንፈሻ አካላት መመነሻነት ወደ መዝናኛ ስፍራነትና ለወንጀለኞች መደበቂያና ሌጋል ሴትለር ከማድረግ ወደ መስሪያ ቦታነት ጭምር ለመቀየር ነው ያሰብነው። ይሄ 5 ደረጃዎች ነው ያሉት። የወንዙን በፈር የመጠበቅ ነው። ዞን 2 ላይ ይሄንን መከላከል ነው። ዞን 3 የላንድስኬፕ ስራ በተጀመረው፣ ዞን 4 ላይ የኢንፍራስትራክቸር በተለይ የዩቲሊቲ ቀበራ ነው የምንሰራው ማለት ነው።
አጠቃላይ ስኮፑ ወደ 21.5 ኪሎ ሜትር ነው። ማረፊያ ቦታዎች፣ የህፃናት መጫወቻዎች፣ የመሰብሰቢያ አዳራሾች፣ የመጸዳጃ ቤቶች፣ ውሃማ አካላት፣ የስፖርት ሜዳዎች፣ የሸክላና ሸማ መስሪያ ቦታዎች፣ ሾኬዞች ይኖራሉ። በተለይ ሸክላና ሸማ ላይ ያለውን አመለካከት ጅምር የሚቀይሩ ከዛ ውጪ ጨፌ የሚባለው ይሄ ዌትላንድ የሪቨር ኪድኒ የምንለው በሳይድ ላይ ባገኘናቸው አንዱ ራስ መኮንን አካባቢ የሚፈጠር ነው። እሱ ክፍት ቦታ ላይ ፖንድ እንቆፍራለን። ሌላው ዲፕ ዌሎች ይቆፈራሉ። ተጨማሪ ውሃ አፍልቀን ወደ ወንዙ ኢንጀክት ማድረግ ስለሚሰራ ማለት ነው። ሌሎች ገባር ወንዞች አሉ። እነሱን ትሪት እናረጋቸዋለን። የነዚህ ወንዞች መሰረታዊ አንዱ ችግር ገባር ወንዞች አሉ በየቦታው ወደ 7 ገባር ወንዞች እነሱ ትሪትመንት አብሮ ይኖራል። የሚካተቱ አሚኒቲስ በስኮፕ ደረጃ እነዚህ ናቸው። እዛ እንጦጦ ውስጥ ዋናው ጨፌ ወንዝ የሚባለው ቦታ ላይ እንዲህ አይነት ንጹህ ውሃ ነው የሚወጣው። ይሄ ነው በ100 ሜትር ሳይርቅ እዚህ ይዋኙበታል ልጆች። የአፍሪካ ቅርጽ ስላለው አፍሪካ ሌክ ነው የሚሉት። ልጆች ይዋኙበታል ላይ አፕስትሪሙ ላይ ወደ ዞማ መንደር ከመድረሳችን በፊትና ይሄ 100 ሜትር ሳይደርስ እየተበከለም ይሄ እንዴት እንደሚሄድ ለማሳየት እንደው ትምህርት ለመውሰድ ቀድመን የተለዩ ችግሮችን ለማየት ነው። ይሄ ከብት አዛባ እያወጡ ሲደፉበት የሚያሳይ ነው። ይሄ አብዛኛው ፕላትፎርሞቻችን የደረቅ ቆሻሻ ለከተማ ማጽዳት ታስቦ የሚሰራው እዚህ ወንዝ ዳርቻን ታሳቢ ያደረገና ከዚህ እየታጠበ ወደ ወንዙ የሚገባበት ሁኔታ ነው ያለው። በተለይ ደግሞ በእንጦጦ በጣም ምርጥ በሆነውና በመነሻ ላይ የሰራነው ፓርክ ውስጥም እንደዚህ አይነት የአፈር መሸርሸርና የለመሬት ናዳም የተጋለጠ መሆኑን የሚያሳይ ነው። ይሄ በተለይ ከሸክላ ስራ ጋር በተያያዘ እንጦጦ ፓርክ ዝቅ ብሎም ባለ ለናዳም በተጋለጠ አግባብ ያለ ነው። ችግሮቹን ለመለየት የወሰናቸው ናቸው። ይሄ ኃይለኛ ራኖፍ በክረምት ወቅት ቪዲዮ ነበረው። ይሄ ከፍተኛ የሆነ ጎርፍ የሚመጣበት ነው። እንደዚሁ ተሸርሽሮ ለችግር ተጋልጦ ያለ ነው። ከሆስፒታል ቀጥታ ወደ ወንዙ የሚገባ ነው። ይሄ አብዛኞቹ ሆስፒታሎች እንደዚህ አይነት የትሪትመንት ቦታ የሌላቸው ናቸው። ስለዚህ ሆሊስቲክ ሶሉሽን መስጠት እንደሚያስፈልግ ነው። ሌላው ጥናቱን ያደረግነው በአካባቢው ያለ ህብረተሰብ ነባራዊ ሁኔታን በተለይ ከስራ ዕድል ፈጠራና ካልቸሩንም በአርትም እዛ ውስጥ ማካተት ስለፈለግናቸው እነዚህን ቀድሞ የመለየት ስራ ነው። ይሄ ፒኮክ ውስጥ ያሉ ነባራዊ አሁናዊ ቤቶች ናቸው። ፒኮክ ውስጥ በርካታ ሌጋል ሴትለሮች አሉ። በሴግመንት ደረጃ በ6 ሴግመንቶች ነው የለየነው። ህዝቡን ስናዋይ ከተነሱት ነገሮች የተወሰኑትን ለመጥቀስ ይሄን የኮሪደር ልማት የመጀመሪያው የፈጠረው ትልቅ መነሳሳት እኛ ጋር መቼ ይደርሳል የሚል ጉጉት ያላቸው ናቸው። ፒያሳን ያየ ልማትን እንዴት ይቃወማል የሚል ነው። መጀመሪያ የነበረውንም የፒያሳ ሳዋይ ስለነበረ ልዩነቱ እጅግ በጣም የጎላ ነው። እኛ ቀድሞ ባስተናገዳችሁት ወይ የምታስተናግዱ የሚል ፖዚቲቭ ጥሩ መደላድል የፈጠረ ነው ማለት ይቻላል። የልማት ተነሺዎችን በተመለከተ በጣም ልዩ እንትን ያደረግነው እኛ አካባቢ ወደ 1600 የሚጠጉ ተነሺዎች አሉ። የግል ተነሺ፣ የቀበሌ ቤት ተነሺዎች፣ የፌደራል ክራይ ቤቶች እና የቤተ ክህነት ተነሺዎች አሉ። እነዚህ የጎግል ሺትን ተጠቅመን ነው መረጃ የሰበሰብነው። ዋነኛው በዚህ ልማት ውስጥ እርሶም ከዚህ በፊት ባስቀመጡት አቅጣጫ ተነሺዎቹን በቅርበት ተከታትሎ ተገቢውን ክብር ሰጥቶ ከሚነሱበት ቦታ በጣም በልዩ ጥንቃቄና እንክብካቤ ወደ የሚሄዱበት ቦታ መውሰድ ነው። ለዚህ የመረጃ ማጥራቱ ማግኘት የሚገባቸው ራይት እንዳያጡ፣ ባልተገባ መረጃ ስህተት ደግሞ መንግስትን ያልተገባ ዋጋ እንዳያስከፍሉ እና የህዝብ ንብረት እንዳይባክን ለማድረግ በጥሩ ሁኔታ ክትትልና ወደ ቤታቸው እስኪገቡ ድረስ ድጋፍ ተደርጓል። በዚሁም ምትክ ቤት የመስጠት ስራ እስካሁን ድረስ ከዚህ ኮሪደር ወደ 315 ናቸው የተነሱት። አንዱ ቻሌንጅ ያጋጠመን በቂ ቤት ስላልነበረ ራይት ኦፍ ዌይ ላይ ዘግይተን የገባ ነው። ፒኮክ ላይ የነበረውን ህገወጥ በመተማመን ብቻ ነው እስካሁን ድረስ ማስለቀቅ የቻልነው። ከዛ ውጪ 315 አሁን እጣ ይጣላቸው ወደ ቤቱ እያስገባን ያለን። ፒኮክ ውስጥ ወደ ከ2000 በላይ ነው ህገወጦች የነበሩት። እስከ 1700 እስከ ከትላንት ወዲያ የነበረ ዳታ 1700 ያህል በመተማመን ስሙዝ በሆነ ወይ መውጣት ችሏል። አንዳንዶቹ ያው ያልተገባም 7 አመት ሙሉ
ኮንዶሚኒየም ወስደው ሲያበቁ እዛ ውስጥ የነበሩ ናቸው። በዚህ አግባብ እንዲሄዱ ተደርጓል። እዚህ ውስጥ ያጋጠሙን በጣም ደካማ የሆኑ እናቶች፣ ታማሚ አካል ጉዳተኞች ያገኘናቸውን በልዩ ሁኔታ መጠለያ አስገንብተን ወደ መጠለያ እንዲገቡ ነው የተመቻቸላቸው ማለት ነው። ይሄ ዝርዝር ዳታውን ለማመላከት ነው። ከተሰሩ ስራዎች ይሄ የራይት ኦፍ ኢሹ እና ፋይናንስ ላይ በተወሰነ ደረጃ ያጋጠመውን ቻሌንጅ በመታገስ ከላይ ጀምሮ እዚህ ተፋሰሱ ላይ አዋሽ ተፋሰስ ላይ ከንጦጦ በወዲህ በኩል ያለውን እንጦጦ ውስጥ ያለውን የአፈርና የውሃ ጥበቃ ስራዎች ነው ማሰራት የሞከርነው። እንደዚህ ለመሸርሸር የተጋለጠ ቦታ ነው። ይሄንን በተወሰነ ደረጃ የአፈርና የውሃ ጥበቃ ስራው ተጀምሯል። እስካሁን እንደው የተገኙ ውጤቶች ብለን ያለው በእንጦጦ፣ በኮሪያ ፓርክ፣ በፒኮክ ፓርክ፣ በአምባሳደር ፓርክ እና ለረጅም ጊዜ በወሰን ማስከበር ችግር የነበሩ ህገወጥ ሴትለሮች አሉ፣ ፓርኮቹን የረበሹ ማለት ነው። እነዚህን ለማስወጣት እድል ፈጥሮልናል። የወንዝ ዳርቻ ብክለትን ለመከላከል ጀምረናል። አንዱም እገዛ የምንፈልግበት አዋጅ አለ ከብክለት ጋር ከአካባቢ ጥበቃ ጋር በተያያዘ እንደ ከተማ አስተዳደር አሁን ወደ ወንዞች ቆሻሻ እንዳይጣል የራሳቸው ሴፕቲክ ታንክ እንዲገነቡ ዶሜስቲክ ወስቱ እንዲቆም እና ደንብ ተዘጋጅቷል። ረቂቁ በቅርብ የሚጸድቅ ነው የሚሆነው። የአፈርና ውሃ ጥበቃ ስራዎች እንዲሁ በከፊል አገልግሎት የማይሰጡ ሼዶች ወደ መኖሪያነት የመቀየር ከሁሉ በላይ ደግሞ እጅግ በሰቆሉና በማይመች ሁኔታ የሚኖሩ ዜጎቻችን በተወሰነ ደረጃ የተነሱ እነዚህ ህጋዊ የሆኑ በሙሉ ሰውን ክብር በሚመጥን መኖሪያ ቤት ማግኘት መቻላቸው እንደ ትልቅ ስኬት ነው። የተለዩ ችግሮች ያው ከመረጃ አያያዝ ጋር ምን ያህል የመንግስትም የህዝብም ሀብት አቢዩዝ እንደሚደረግ አይተናል። በተለይ መሬትና ከመሬት ነክ መረጃ ከቤት መረጃ አያያዛችን ጋር የበጀትና እንዲሁ ተያያዥ ችግር ሪሶርስ ችግር ማጋጠም ቤትና በጀት ነው መኖሪያ ቤት ለማስነሳት ራይት ኦፍ ችግር የሆነብን። ሁለተኛው ከሆስፒታሎች ከኢንዱስትሪዎች ወደ ቤቶች የሚለቀቁ ቆሻሻዎች ስቲል አሁንም ቻሌንጅ ናቸው። ፈጥኖ ማቆም ይቸገረው ማለት ነው። ገባር ወንዞች በብዛት መኖራቸው ችግሩን የሚያወሳስበው እሱ ነው። ቀጣይ ትኩረት የምንሰጣቸው ከወንዝ ብክለት መከላከል ጋር በሀገር አቀፍ ደረጃ በአዲስ አበባ ውስጥ ወደ 607 ኪሎ ሜትር ነው ያለው የወንዝ ተፋሰስ ኔትወርኩ ማለት ነው። ይሄ ኔትወርክ ባክኖ ያለው ቦታ ነው። ከ4800 ሄክታር በላይ በወንዝ ዙሪያ የቆሻሻ መድፊያ ሆኖ ነው ያለው። ይሄን ኢንሃንስ አድርገን ለመጠቀም የመጀመሪያው ብክለቱን ዶሜስቲክ ኮስቱን ብናቆምለት ሪጀነሬት እያደረገ ይመጣል። በዚህ የጀመርነውን ኢንሃንስ እያደረግን እንሰራቸዋለን ብለን ነው ያሰብነው ማለት ነው። እንዳስተባብር ሰጠኝ ኮሪደር በመጀመሪያው ፌዝ ኮሪደር እስከ ሳር ቤት አደባባይ ድረስ በአፍሪካ ህብረት የሚመጣው እና ከቄራ ደግሞ እስከ ሳር ቤት የሚመጣው እዛ መጥቶ ስለቆመ ይሄ አካባቢም ደግሞ ብዙ የዲፕሎማቲክ ሚሽንስ እና ኤምባሲዎች ያሉበት አካባቢ ነው። እስከ አቦ አደባባይ ድረስ በቫቲካንም በብስራተ ገብርኤል በኩልም ስንሄድ መንገዱ ዳር ብቻ ወደ 14 ኤምባሲዎች አሉ። ከነዚህ ውስጥ 4ቱ ናቸው የሌላ ሀገራት ኤምባሲ፣ 10ሩ የአፍሪካን ሀገራት ኤምባሲ ነው። ወደ ውስጥ ገባ ስንል ደግሞ እንደዚሁ ከጨመርናቸው ወደ 22 አካባቢ የሚጠቁ ዲፕሎማቲክ ሚሽኖች ያሉበት ኮሪደር ስለሆነ ይህን ኮሪደር ማልማት የሀገራችንን ገጽታ ከፍ ከማድረግም አንጻር ምሳሌም አድርጎ ከመስራት አንጻር የተለየ ትርጉም ያመጣል በሚል ይሄድንበት ነው። በሴክሽን በምናይበት ጊዜ የመጀመሪያው ከሳር ቤት ካርል አድርጎ በስራተ ገብርኤል የሚሄድ ነው። ይሄ የመንገዱን አካፋይ ኬፕ እናደርገዋለን። በሁለቱም አቅጣጫ 3 ሌን 10 ሜትር መንገድ ፕሮቫይድ እናደርጋለን። 2 ሜትር ግሪን ስትሪፕ የእግረኛ መንገድ ወይም ደግሞ ሳይክል ሌኑ ጠርዝ ላይ እናደርጋለን። 3 ሜትር በስተቀኝ በኩል ብቻ ባለው የብስክሌት መስመር ፕሮቫይድ እናደርግና 5 ሜትር ሰፋ ያለ የእግረኛ መንገድ እናደርጋለን። በዚህ ሴክሽን ውስጥ አንድ ፐብሊክ አሚኒቲስ ነች ያለችን። አሁን ዮዳ ቢሲኒ ያለበት ቦታ ላይ 3394 ካሬ ሜትር አካባቢ የሚጠጋ ነው። እሱን ትንሽዬ አምፊ ቲያትር አድርገን ሰዎች ላይቭ አርት ፐርፎርም የሚያደርጉበት ትንንሽ ኢቨንቶችን የምናካሄድበት ቢሆን ጥሩ ነው በሚል ነው። ፓርኪንግም ያ አካባቢ ሃይ ኢን ዴቨሎፕመንትስ ያሉበት የተሻለ ኢኮኖሚ አቅም ያለው ሰው ያለበት ስለሆነ ብዙ ሰዎች ማታም ወጥተው ቢዝናኑበት ቀን የሚቆምበት ስለሆነ ባስና ታክሲ ተርሚናል በተጨማሪ ፓርኪንግ ስፔስ
ድልገበያ የሚባለውን ቦታ አልምተን እሱ ትልቅ ፓርኪንግ ስፔስ ቢሆን በሚል ነው የወሰንነው። ሌላው ከብስራተ ገብርኤል እስከ ጀርመን አደባባይ በዛም በኩል የቫቲካን ሳይዱ አለ። እሱም እንደዚሁ 1 ሜትር የመንገድ አካፋይ ነው። በሁለቱም አቅጣጫ 10 ሜትር መንገድ ይኖርናል። 2 ሜትር አረንጓዴና ምንም ሳይክልን በነዛዎች ላይ የለም። 5 ሜትር የእግረኛ መንገድ የሚኖርበት ነው። ይሄ ከጀርመን አደባባይ ላፍቶ ድረስ ያለው በጣም ሰፋ ያለ መንገድ ነው። የዋናው የቀለበት መንገዱ 3 ሜትር አለ። ዴን ሎው ስፒድ ሌኑ ደግሞ 2 ሌን አለው 5 ሌን ያለው ነው። ሶ ግራና ቀኝም ኦልሞስት ወደ 15 ሜትር አካባቢ የሚጠጋ ባፈር ስላለ ያንዛ መልክ ነው የምናልበው። የላፍቶ ፍሪ አሁን ያልኩት ነው 20 ሜትር መንገድ አካፋይ ራሱ በጣም ትልቅ መንገድ አካፋይ ነው። 20 ሜትር አካባቢ ነው ያለው። ወደፊት ሌን ይጨምር ይባልም እሱን መጠቀም ይቻላል። ዴን ካልሆነም ብናለማው በተወሰነ መልኩ ሰው እዛ መሃል ላይ ወክ እያደረጉ የሚቀመጡበት ይሆናል ብለን ነው። 3 ሌን ያለው መንገድ አለ። ነባር 3 ሜትር የሳይክል ሌን አለ። እሷን በፒግመንት አሻሽለንና ከርብስቶኖቹን ሞዲፋይ ካደረግን የአቬኑም ትልቅ ከመሆኑ ጋር ታይዞ ሰዎች በሳይክል እየተንቀሳቀሱ የሚዝናኑበት ቦታ ይሆናል ብለን ነው የምናስበው። 2 ሜትር ግሪን ስትሪፕ እናደርጋለን። የእግረኛ መንገዱን ሰፋ ብናደርገው ትልቅ አቬኑ ስለሆነ 6 ሜትር ብናደርገው ሰዎች ትራንስፖርትም ሳይጠብቁ ከግሪን ኢንፍራስትራክቸሩ ጋር ኢንተራክት እያደረጉ በቀላል ወክ እያደረጉ መሄድ የሚችሉት 5 ኪሎ ሜትር መንገድ ነውና እሱ እንሄድበታለን የሚል ነው። 28 ሜትር ነው ከነዚህ ከእግረኛ መንገዱ ወደዛ ያለው ባፈር ማለት ነው እስከሚቀጥለው ኮንስትራክትድ ኤሪያ ያለው። በመሃልም በሴት ባኩ መካከል 10 ሜትር መንገድ አለ ከግንባታው ጋር። ስለዚህ አጠቃላይ ስናየው 38 40 ሜትር የሚሆን ከዋናው መንገድ ርቆ ያሉ ግንባታዎች ናቸው ያሉት እና ይሄንን ሞዴል አድርገን ብናለማው ለሌሎቹም ቀጣይ በመንሰራቸው ኒው ዴቨሎፕመንትስ አካባቢ የተሻለ ኤንቫይሮንመንት እንፈጥራለን ብለን ነው የምናስበው። ይሄ ኤሪያ የተለየ የሚያደርገው ትላልቅ ሪል ስቴቶች አሉ። ይሄን ብናለማው ወር ለነዋሪም ኮንቬኒየንት የሆነ ስፔስ እንፈጥራለን ብለን ነው የምናስበው። እነዚህ አደባባዮቹ ናቸው። አንዱ ትልቁ አደባባይ የብስራተ ገብርኤል መስቀለኛ ነው 4910 ካሬ ሜትር ነው። እሱን ካለማን በጣም ትልቅ ፕላዛ ይሆናል። ሞኑመንቶች ያሉበት ስካልፕቸርስ ያሉበት ትላልቅ ሞራልስ ያሉበት ሆኖ ሞር ኦፍ ፓን አፍሪካኒዝምን ፕሮሞት የምናደርግበት ይሆናል ብዬ ነው የማስበው። የጀርመን አደባባይም እንደዚሁ አቦ አደባባይ ላይ በታችኛው በኩል ከአቦ መጥቶ ጀንክሽኑ ላይ ፊት ለፊት ማዶ ላይ ወንዝ ነው ያለውና ትልቅ ኦፕን ስፔስ አለ። 19407 ካሬ ሜትር ነው ባይዞ እዛ ጋር ያለው። በቀኝ በኩል ደግሞ የተወሰኑ የቀበሌ ቤቶች አሉ። እነሱን አንስተን ሲቲ ፓርክ ብናደርገው ብለን ኦሬዲ ዲዛይን የተሰራበት ነው። ልክ እንደዚሁ በሴሚናሪየም በኩል ያለች የተወሰነች ስፔስ እና ማዶ ላይ ማሽኖች የሚቆሙበትን ቦታ ወደ 4400 ካሬ ሜትር ቦታ ካለማን እሱንም በተመሳሳይ ክሬት ማድረግ እንችላለን ብለን ነው እናስበው። ለቡ መብራት ላይ 3 ጀንክሽኖቹ ላይ መስቀለኛ ነው ያለው። 3ቱም ሳይል አንደኛው ላይ ብቻ ነው ትልቅ ህንጻ ያለው። 3ቱም ላይ ትልልቅ ቦታዎች አሉ። ወደ 12747 አካባቢ ኤምሲ ሪል ስቴት ያለበት፣ በዚህ በኩል ፖሊስ ጣቢያ ያለበትና በዛኛው ሳይድ ደግሞ አንድ የቻድ ኤምባሲ ያለበት ቦታን ብናለማ ትልቅ ፕላዛ ክሬት ማድረግ እንችላለን የሚል ነው። ላፍቶ አደባባይ ኦልሞስት ዙሪያው በኢንዱስትሪዎች የተያዘ ነው፣ ግን ደግሞ ትንሽ ስፔስ እንፍጠር በሚል ወደ 1927 ካሬ ሜትር ቦታ ፕላዛ እንፍጠር ብለን ነው። እዚህ ወኪዎቹ ሼድድ ሆኖ በሐረግ የተሸፈኑ ሆኖ ሎካሊ አቬይላብል በሆኑ ማቴሪያሎች የሚሰሩበትና ሲቲንግ ስፔስስ የሚኖሩበት እንዲሆኑ ነው አስበን እየሰራን ያለው። በዛ ኮሪደር ላይ 3 አካባቢ ስፖርት ፊልዶች አሉ። አክቹአሊ ኤግዚስቲንግ ስፖርት ፊልዶች ስለሆኑ እነሱ ኛንስ አድርገን ደረጃቸውን የጠበቁ እንዲሆኑ የማድረግ ስራ እንሰራለን ብለን ነው የምናስበው። ትላልቅ ፓርኪንጎች አሉ። ፓርኪንጎቹ ፓርኪንግ ብቻ ሳይሆኑ ትንሽዬ ካፌም ያለበት ሰው ቢደክመው የሚቀመጥበት አብሮ ደግሞ ቻርጂንግ ስቴሽኖችን ቬሂክል ቻርጂንግ ስቴሽኖችንም ኢንተግሬት ያደረግንበት ነው። ይሄ አደባባዮቹን የምናለማበት ኮንሰፕት ነው። የብስራተ ገብርኤል ላይ አንዱ ኢንድ ላይ ሞር ኦፍ የኢትዮጵያን ካልቸርና አርቶችን የሚያሳይ እንዲሆን አድርገን ነው የምናደርገው። በዚህ መልክ የሚለማ ነው። ይሄንኛው በሌላኛው ሳይድ ጃገማ ኬሎ ጤና ጣቢያ አካባቢ የምናለማው ፕላዛ ነው። ወደታችም የቆሬ ወንዝ አለ ድልድይ አለና ወደፊት ኤክስቴንድድ ቢሆን እንኳን እስከዛ ድረስ ኤክስቴንድ ነው ትልቅ ፐብሊክ ፓርክ ሊሆን የሚችል ነው። የአቦ ማዞሪያ ይሄ በአደባባዩ በቀኙ ሳይድ ያለ ቦታ ነው። ትልቅ ስፔስ ነው። ሌላኛው ቅድም ያልኩት የሪቨር ባፈሩ ነው። በዚህ መልክ ነው የሚለማው። ታንክ ዩ። አመሰግናለሁ ክቡር ጠቅላይ ሚኒስትር። እኔ ማስተባበረው ኮሪደር ከ4 ኪሎ እንጦጦ ጉለሌ የእጽዋት ማዕከል ድረስ የሚደርስ ነው። 2 ክፍለ ከተሞችን አራዳንና ጉለሌን ይነካል። ከእንጦጦ ማርያም ቦታኒክ ጋርደን ደግሞ ያለው በቀኝ በኩል የሸገር ከተማ አስተዳደርንም የሚነካ ፓርት አለው ማለት ነው። አጠቃላይ ኮሪደሩ የሚሸፍነው ወደ 314 ሄክታር ይሸፍናል። ርዝመቱ 13.7 ኪሎ ሜትር ነው። የመጀመሪያ ተግባር ያደረግነው ያው አጠቃላይ እንደ ከተማ የተዘጋጀውን እቅድ መነሻ ባደረገ መልኩ ኮሪደሩን ለመምራት የሚያስችል እቅድ ነው የተዘጋጀው። በተዘጋጀው እቅድ ላይ
የመጀመሪያው የኮሪደር ልማት ስራችን ላይ ያጋጠሙ ችግሮችም ስለነበሩ ያንን ሊፈታ በሚችል አግባብ የኮሪደር ልማቱ ላይ የሚሳተፉ በየደረጃው ያሉ አመራሮች ጋር አጠቃላይ አተገባበሩን በተመለከተ ዝርዝር መግባባት መፍጠር የተቻለበት ሁኔታ ነው የነበረው። ከዛ በተጨማሪ ያው ኮሪደር ስራውን ለመምራት የሚያስችሉ አደረጃጀቶችን የመፍጠር ከመጀመሪያው ኮሪደር በተሻለ መልኩ ደግሞ ህዝቡን የማወያየት ስራ ራሳችን በዘርፍ በተቋማትን ለብቻ ህዝቡን ተነሺዎችን በዝርዝር በመለየት የማወያየት ስራ ተሰርቷል። ከዛ ውጪ ከዲዛይን ዝግጅት ጋር በተያያዘ በሁለት መልኩ ነው ዲዛይን የተዘጋጀው። ከ4 ኪሎ ቁስቋም 5.4 ኪሎ ሜትር የሚሸፍነው ያው በመንገዶች ባለስልጣን አማካኝነት ኢሲ እየሰራው ያለ ዲዛይን ነው። ከዛ ቀጥሎ ያለው ከቁስቋም እስከ እንጦጦ ማርያም ድረስ የመንገድ ስራ ኦሬዲ የተጠናቀቀ ነው። የተወሰኑ የላንድስኬፕ ስራዎች ናቸው የሚያስፈልጉት። በተለይ መንገዱ ከተሰራ በኋላ የባክስሎፑ ስላይድ እያደረገ መንገዱንም እየዘጋ ያለበት ሁኔታ ስላለ እዛ ላይ የላንድስኬፕ ስራዎችን ለመስራት ነው የታቀደው። ከእንጦጦ ማርያም እስከ ቦታኒክ ጋርደን ያለው ደግሞ የኢትዮጵያ መንገዶች ባለስልጣን ወይ ዲዛይን ስራውንም የግንባታውንም ወስዶ እየሄደ ያለበት ሁኔታ ነው ያለው። ቀድሞ የተጀመረ ነገር ነበር በእኛ በኩል ከዛ ጋር የማጣጣም ስራ እየተሰራ ነው ያለው። ከዛ ውጪ በዚህ ኮሪደር ላይ ዋና የኢንተርቬንሽን ኤሪያዎች ብለን ትኩረት ያደረግንባቸው አንደኛው ከ4 ኪሎ ከፍ ብሎ የቅድስት ማርያም አካባቢ ያለው በጣም ሻንቲ ኤሪያ ነው፣ የመነጽር ቤቶች ያሉበት። እዛ አካባቢ በስፋት ዳሳሳ ቤቶች ናቸው ያሉት። እነሱን አንስተን ፕላዛዎችን ብዙ አይነት አገልግሎት ሊሰጡ የሚችሉ ፓርኮችን ለማካተት አስበናል። አለፍ ብሎም እስከ 5 ኪሎ ዩኒቨርሲቲ ድረስ ሴትባኩ ጠብቆ የለማ ግሪነሪ ኤሪያ አለ። እሱን አፕግሬድ አድርገን ነው የምንሄደው። ከዛ በቅድስተ ማርያም በኩል ከአዲሱ ከ4 ኪሎ ፒያሳ ከሚሄደው ኮሪደር ጋር ለማገናኘት ዲዛይናችን ውስጥ እንዲካተት ያደረግንበት ሁኔታ ነው ያለው። ከዛ ውጪ 6 ኪሎ አካባቢ የፕላን ሚኒስተር ያለበት ያው በስፋት የለማ ነው፣ ግን ደግሞ ፐብሊክ አክሰስ ሊያደርገው በሚችል መልኩ የተወሰነ ማሻሻያ ተደርጎበት እንዲለማ ለማድረግ አቅደናል። አዲስ አበባ ዩኒቨርሲቲ ያዘውም በተለምዶ ድባብ የሚባለው አካባቢ በተሻለ መልኩ አፕግሬድ አድርገን ለማልማት አቅደናል ማለት ነው። ከዛ ውጪ ስብሰባ ማዕከል አካባቢ በስብሰባ ማዕከል ሳይድ ተቋማት ናቸው ያሉት። በተቃራኒው ሳይድ በጣም ሻንቲ የሆነ አካባቢ ነው። ያንን ሙሉ ለሙሉ እስከ የምክክር ኮሚሽን ያለበት ድረስ በተቃራኒው ሳይድ ግሪን አድርገን ሰፋ ያለ የመጫወቻ ቦታዎችንም ባካተተ መልኩ ለመስራት ነው ያቀድነው። በተቻለ መጠን እኛ ጋር ኮስት በሚቆጥብ መልኩ ተፈጥሮን ማዕከል ባደረገ መልኩ ከእንጦጦ ጋር ኢንቴግሬትድ በሆነ አግባብ ለመሄድ ነው ፕላን ያደረግነው። ወንዞችም አሉ በወንዝ ዳርቻ ፕሮጀክት ያልተካተቱ ግን ለነኛ ገባር የሆኑ ኮሪደሩን የሚነኩ አካባቢዎች አሉ። እነኛን ጫካ እያደረገን ለመሄድ ነው ያቀድነው ማለት ነው። የመንገዱን በተመለከተ የግሪን ስትሪፕ ከፊት ለፊት 2 ሜትር ይኖረዋል። 3 ሜትር በሁለቱም ሳይድ የሳይክል ሌን ይኖረዋል። የሳይክል ሌኑ እስከ ቁስቋም ድረስ የሚሄድ ነው። 5 ኪሎ ጋር ሲደርስ ወደ ታች ሳይመጣ በቅድስተ ማርያም ከ4 ኪሎ ፒያሳ ከሚሄደው ጋር ለማገናኘት ነው የታሰበው። በተቃራኒው ሳይድ ግን ወደ መገናኛ ከሚሄደው ጋር ኮኔክት ለማድረግ ነው ፕላን የተደረገው። በሁለቱም ሳይድ 5 ሜትር ወክዌይ ይኖረዋል። ብዙ ስትራክቸር ስለሌለበት ዲዛይኑን በጠበቀ መልኩ ለመሄድ ያመቻል ብለን እናስባለን። ያገኘንበት ቦታ ደግሞ ከጀርባ እንደገና ግሪን እያደረገን ለመሄድ ነው ፕላን ያደረግነው ማለት ነው። በዚህ ኮሪደር 4 ተርሚናሎች ይኖሩናል። ወደ 8 የሚሆኑ የመኪና ማቆሚያዎች የኤሌክትሪክ ቻርጂንግ ስቴሽን ያላቸው፣ ወደ 16 የታክሲ እና የባስ ቤይ ይኖረናል። 11 የመጸዳጃ ቤቶች ፕላዛዎች እና ያው ቅድም በተባለው አግባብ እናያለን። ተፈጥሮን መሰረት ያደረገ ስትራክቸር ያልበዛባቸው እንዲሆኑ እናደርጋለን። ከዛ ውጪ 4 የመጫወቻ ቦታዎችን ባካተተ መልኩ ነው ዲዛይን የተደረገው። ሌላኛው የልማት ተነሺዎችን የመለየት መረጃ የማጥራት ስራን የተመለከተ ነው። ያው በኮሪደሩ በሚነሱ
ነዋሪዎችን መረጃ የመለየት የማጥራት ስራውም በጣም በዝርዝር ነው የገባንበት። የሚገባቸው ሰዎች መብታቸው እንዲከበር የማይገባቸውና ህገወጥ የሆኑትንም ደግሞ በአግባቡ ለማጥራት ለወረዳ ለክፍለ ከተማ ብቻ የተሆነው አይደለም። በማዕከል ደረጃም የአመራር ቲም መድበን ቼክ ያደረግንበት ህገወጥ የሆኑም በመሃል ያገኘንበትና እንዲታረም ያደረግንበት ሂደት ነው ያለው። አጠቃላይ ወደ 1819 የሚሆኑ ተነሺዎች ይኖራሉ። ተነሺዎችን ከማስተናገድ አንጻር እስካሁን ድረስ ወደ 262 የቀበሌ ተነሺዎችን ቤት አግኝተው እንዲወጡ አድርገናል። የግል ተነሺዎች ወደ 37 የሚሆኑት የካሳና ምትክ የሰጠንበት ሁኔታ አለ። በርካታ የንግድ ቤቶች ነበሩ። እነኛን የቀበሌዎቹን የኪራይ ቤቶችን ሙሉ ለሙሉ አንስተን ተደራጅተው የራሳቸው መስሪያ ቦታ እንዲኖራቸው የማድረግ ስራ እያከናወንን ያለንበት ሁኔታ ነው ያለው። ያው ተነሺዎቹ በሚነሱበት ጊዜ ቅሬታ በማይፈጥር መልኩ ያው ትምህርት የተጀመረበት ወቅት ስለነበረ ተማሪዎችን በመለየት ወደሚሄዱበት ክፍለ ከተማ ስሙዝ በሆነ መልኩ ትራንስፈር ማድረግ እንዲችሉ የትራንስፖርት ችግር እንዳይገጥማቸው የተለያዩ ድጋፎች እንዲደረግላቸው በማድረግ ረገድ አበረታች ስራዎች የተሰሩበት ሁኔታ ነው ያለው። ሌሎች የመሰረተ ልማት ተቋማት የመብራት አገልግሎት፣ ኢትዮ ቴሌኮም፣ ዋና ፍሳሽ ወደ ተግባር ገብተዋል። ዋና ፍሳሽ ያው የስዌሬጅ ላይን ዝርጋታውንም የጀመረበት ሁኔታ ነው ያለው ማለት ነው። ከዛ ውጪ በኮሪደሩ ወደ 77 የሚጠጉ ህንጻዎች አሉ። ከነኚህ ውስጥ 11 ያልተጠናቀቁ ናቸው። እነኛ እንዲጠናቀቁ 66ቱ ደግሞ ስታንዳርድ ወጥቶላቸው ዲዛይን የተሰጥቷቸው የእድሳት ስራ እየተከናወነ ያለበት ሁኔታ ነው ያለው። የተወሰኑ ያጋጠሙ ችግሮች አሉ። ያው እየተነጋገርን እየፈታን ያለንበት ሁኔታ ነው ያለው። በዋናነት ግን ያው ለተነሺዎች የሚሆን የመኖሪያ ቤት እጥረት ነበረ። እንደ ከተማ ተነጋግሮ አሁን መፍትሄ የተሰጠበት ሁኔታ ነው ያለው። እንደ አጠቃላይ እስከ ቁስቋም ድረስ ያለው እስከ ጥር 30 ባለው ጊዜ ውስጥ እንጨርሳለን ብለን ነው ያቀርነው። አሁን ደግሞ የከንጦጦ ጉለሌ ድረስ ያለውም የኢራ በዛ ፍጥነት ሊጨርስልን ይችላል ብለን ስለምናስብ እስከ ጥር 30 ድረስ አብዛኛውን ስራ እናጠናቅቃለን ብለን ነው ያቀርነው። አመሰግናለሁ። መልካም። የቀረበው ሪፖርት እንደተጠበቀ ሆኖ ይህንን የልማት ስራ እየሰራ ያለው ኃይል መገንዘብ ያለበት ኮርኮር እሳቤዎች አሉ። አንደኛው እየገነባን ያለነው ለትውልድ የሚመጥን ከተማ፣ ለትውልድ የሚመጥን ሀገር፣ ለትውልድ የሚመጥን ከተማ፣ ለትውልድ የሚመጥን ሀገር ስንሰራ አሁን ያለ ሰው ሁሉ የሚያይ ከውስጥም ከውጭም በቀላሉ ፍላጎታችን፣ ህልማችን፣ ራዕያችንን ተጋርቶ ከኛ ጋር ይቆማል ማለት አይደለም። ሀገር ሲገነባ ሁልጊዜም በዚያ ጊዜ የነበሩ ሰዎች በቀላሉ ተቀብለውት ተስማምተው የሚሄድበት ጉዳይ አይደለም። እንደዚያ ቀላል ቢሆን ሀገራችን እንደዛ ባልቆሸሽ ነበር። ይሄ ግን የነዋሪዎች ባህሪ ብቻ አይደለም፣ የእናንተም የኔም ባህሪ ነው። ለምሳሌ ውጭ ሀገር ስትሄዱ ከ5፣ 6፣ 7 ሰዓት ፍላይት በኋላ ልክ ስትወርዱ ደውላችሁ ምን አለ ትላላችሁ። የራስ ነው። ስለቆሸሸ ጥሩ ሀገር ስለሄን የምንረሳው ጉዳይ አይደለም። የምታስታውሱት ሜክሲኮን፣ ፒያሳን ምናምን ነው። የሰው ባህሪ ነው። ልክ እንደዛው ካሳንቺስ ሰፈር ወይም 4 ኪሎ አካባቢ የነበረ ሰው ወጥቶ ለሚኩራ ሲባልም ሲሚላር ነው። ልምምድ የሚፈጥረው ጫና ነው። ሰው ከተለማመደው ነገር መላቀቅ ይቸገራልና ከተማ ስንገነባ መጀመሪያ ራዕዩና ህልሙ ላይ ከተግባባን በኋላ ሀገራቸውን የሚወዱ ስለ ሀገራቸው ጥሩ የሚናገሩ ሀገራቸውን በከፍተኛ ደረጃ ፕሮሞት የሚያደርጉ ጄኔሬሽንስ የሚፈጠሩት የገነባንለት ትውልድ ሲነሳ ነው። የምንገነባው ለትውልድ ከሆነ ያ የገነባንለት ትውልድ ሲነሳ ሲሚላር ቋንቋ እንሰማለን። የዛሬ 26 ዓመት አዲስ አበባ ላይ ቢዞር በእርግጠኝነት የሚኖረው ትውልድ በሙሉ ሀገሩን የሚወድ የሚጠብቅ ይሆናል። እኛ ቀድመን ነው የምንፈልገው። ቀድመን ከፈለግን አንችልም። ቀድመን ያንን አይነት ስፕሪት በሀገራችን በከተማችን ማየት ከፈለግን አይሆንም። አሁን መልፋት ነው። በኋላ ትውልድ ሲነሳ ደግሞ ልክ እንደ ሌሎቹ ሀገራት የራሱን ሀገር የሚወድና የሚያደንቅ ይሆናል። የዛሬ 10 ዓመት የሆነ ሰው ትኬት ቆርጦ ሰው ሀገር ከሄደ በኋላ ለምን ትኬት ቆርጥኩ ይላል።
የኔ ሀገር ይሻላል፣ የኔ ሀገር ኢንፍራስትራክቸር ይሻላል፣ የኔ ሀገር መዝናኛ ቦታዎች ይመረጣሉ ለምን ይላል። እሱ ራሱ ነው እየመሰከረ የሚሄደው እያየ እያነጻጸረ እየመሰከረ የሚሄደውና ለትውልድ የሚመጥን ከተማና ሀገር ስንሰራ አሁን ባለው ንግግር መያዝ የለብንም። አላማችን አሁን ካለው ጋር ስላልሆነ ማለት ነው። ሁለተኛው ለከተማ የሚመጥን ትውልድ መስራት ነው። ከተማውን ብቻ አይደለም የምንሰራው፣ ትውልድ እንሰራለን። ለምሳሌ ባይክ ሩት ሰርተንለት በእግሩ መሄድ ከሆነ አልተሰራም ትውልድ ማለት ነው። ወክዌይ ሰርተንለት በአስፋልት መሄድ ከሆነ ትውልድ አልተሰራም ማለት ነው። የተዘጋጀለት መሰረተ ልማት በአግባብ መጠቀም አይችልም። ለሳር ገንዘብ አውጥተን አፈር ውሃ አምጥተን ሳር አድርገን ሳር እየረገጠ የሚያደርቅ ከሆነ አልተሰራም ትውልዱ ማለት ነው። ኢንፍራስትራክቸር ተሰርቷል፣ ትውልዱ አልተሰራም። ትውልዱም ስራ ይፈልጋል። የተሰራለትን አገር የተሰራለትን ከተማ መጠበቅ መጠቀም እና ማስቀጠል የሚችል እንዲሆን አድርገን ማዘጋጀት አለብን። ይሄ በጣም በከፍተኛ ደረጃ ክፍተት ይታያል። ሳር የሚረግጥ ሰው ልክ የሰው ሀገር ነው የሚመስለው፣ የራሱ ሀገር ሳይሆን የሰው ሀገር እየመሰለው ሳር እየረገጠ የሚሄድ በሳይክል ሌል ላይ በእግሩ የሚጓዝ ወክዌይ ያለ አስፋልት ላይ የሚሄድ በጣም በርካታ ሰው አለ። ይሄንን አስተሳሰብ እየቀየር ለከተማው የሚመጥን ትውልድ ማድረግም ሁለተኛው ስራችን ነው። ሶስተኛው አንኳር ፍላጎት ከተማን መምራት የሚችሉ አመራሮች መፍጠር ነው። ባለፉት ዓመታት እንደምታውቁት ከንቲባዎችን እንሾማለን እንጂ ከንቲባዎች ከተማቸውን መምራት ሳይሆን ከተማቸውን ማወቅ ሳይችሉ ይለቃሉ፣ ከተማቸውን ሳያውቁ። አሁን ሰሞኑን በኮሪደር ምክንያት በየጉራንጉር ስትገቡ የዜጎቻችን የኑሮ ሁኔታ ቤታቸውን አሮጊቶች ያሉበትን ላይፍ ያያችሁትን ከዚህ ቀደም አታዩ። ቢሮ ተቀምጣችሁ ባለጉዳይ መጥቶ ነው የሚያናግራችሁ። በሚያናግራችሁ ጊዜ የሱን ፔን የሱን ችግር ልትጋሩ አትችሉም ስለማታውቁት። አሁን እየተፈጠረ ያለው አመራር ቢያንስ ከተማውን በደንብ የሚያውቅ የከተማዋን ችግር ለመፍታት የሚፍጨረጨር በከተማ ውስጥ ያሉ እድሎች የሚያይ ቅድም ሲቀርብ እንደነበረው እዚህ ጋር ጨፌ ነው ረግረግ ውሃ ስላለ ሌክ ላረጋው ይችላልው፣ እዚህ ጋር ተራራ ነው መዝናኛ አረጋዋለሁ፣ ዛፍ ተክላለሁ። ያንን ቋንቋ መናገር ያስቻላችሁ ኮሪደር ልማት ውስጥ ገብታችሁ ማየት ስለቻላችሁ ነው። አዲስ አበባ ላይ በተለየ መንገድ ነው የኮሪደር ልማትን የምንመራው። እንደምታውቁት በየምዕራፉ በሀገር ውስጥም ጉብኝት ታደርጋላችሁ፣ ከሀገር ውጭም እንድታዩ ይደረጋል። አላማው ይሄ ሊደርሺፕ ከተማ ከሰራ በኋላ ለከተማ የሚመጥን ሰው ከሰራ በኋላ እሱን የሚመስል አመራሮች ይፈጥራል ነው ሐሳቤው። በሁለተኛ ዙር ተመድባቸዋል። ለምሳሌ ከንቲባ ጎንደርና ቢሾፍቱ ተመድባለች፣ ምክትል ከንቲባ ደሴና ሰመራ ተመድቧል። ይሄ የተመደባችሁበት መንገድ ለከተማው ብቻ አይደለም፣ ሊደርሺፕ እንድትፈጥሩ ነው። ልክ እናንተ ጋር በሚሰራው አሰራር ታችም ከተማ የሚገነዘቡ ከተማ የሚመሩ ሰዎች መፍጠር እንድትችሉ ነው። ለምሳሌ የከንቲባ ስራ ጎንደርና ቢሾፍቱ ማገዝ ብቻ አይደለም። የጎንደርና ቢሾፍቱ ከንቲባዎች በአግባብ ከሰሩላት አመቻችታ ጉብኝት ወንጪ ሊሆን ይችላል አዲስ አበባ አመታ ማሳየት ነው። ልክ ነው የውጭ ሀገር አመቻችቼ እንደመልካችሁ ማለት ነው። አመራሩ እንደዛ እየተፈጠረ እንዲሄድ ማድረግ ይጠበቅብናል። ምክንያቱም አርባናይዜሽን ፈለግንም አልፈለግንም በቂጡ 10-20 ዓመታት የኛ ማህበረሰብ አብዛኛው ወደ ከተማ ይመጣል። ከተማን መምራት የሚችል ሰው ካልፈጠርና ካላዘጋጀን ደግሞ ከተማ ሳይሆን ሰዎች የሚሰባሰቡበት ችግር የበዛበት ሌብነት ወንጀል የበዛበት ከባቢ እንፈጥራለን። እና ሶስት አላማ አንግቦ ነው የሚሰራው። ለትውልድ የሚመጥን ከተማ፣ ለዚያ ከተማ የሚመጥን ትውልድ፣ ከተማ የሚመራ ሰው መፍጠር ነው። ይህንን አስበን ስንሄድ አንደኛ በእጃችን ያለውን ነገር ማወቅ ምን ውሃ አለ፣ አሁን ቅድም እንዳነሳችሁት የትጋ ተራራ አለ፣ የትጋ ድንጋይ አለ፣ የትጋ ኳሪ አለ። እሱም ማወቅ በራሱ ለልማት በጣም አስፈላጊ ነገር ነው። ስትንቀሳቀሱ ብቻ ነው እሱን ማወቅ የምትችሉት። ሁለተኛ ደፍሮ ወደ ስራ መግባት፣ ፈጥኖ ውጤት ማምጣት። እነዚህ ጉዳዮች ሰው ተኮር ደግሞ ሲሆኑ አሁን አንድ ሰፈር ገብታችሁ ስታፈርሱ ህጋዊ የቤት ባለቤት የሆኑ ሰዎችን ቦታ ከሰጣችሁ በኋላ ግን የበለጠ አሮጊት ናቸው፣ በሽተኛ ናቸው፣ ህጋዊም ባይሆኑ ተጨማሪ ድጋፍ ያስፈልጋቸዋል የሚለው እሳቤ በህግ ቦታ የለው። ሰው ከሆንክ ብቻ የምታስበው
አሁን ቅድም አዳነች አውራት የነበረችው እናት ያሉበት ቤት ኮሪደር ቢኖርም ባይኖርም አዳነች ከንቲባ ብትሆንም ባትሆንም ያንን እናት ላይፍ ካየች በኋላ ለማሻሻል የእሳቸው ነገር ለመቀየር ቢያንስ የሆነ ነገር ገዝቶ ለመስጠት ያለ የኢትዮጵያ ስፒሪት ካለ ሰው ተኮር ፍላጎት ይሻላል። ሰው ተኮር በሚሆንበት ሰዓት ሁሉም ሰው ደስ ይለዋል ማለት አይደለም። እኛንም ልጆቻችንን ሰው ላይ አተኮረ የሰው ኑሮ የማይጎዳ መንገድ መቅረጽ ያለብን እንጂ ሰዎች ሰው ተኮር ነው ስላልን አድቫንቴጅ መውሰድ ሰው ሀገር የመገንባት ሂደት ዋጋ መክፈል ራስን መስጠት ሳይሆን አድቫንቴጅ መውሰድ ብሎ የሚያስብ ሰው ከሆነ ካልተቀየረ ይገጥማል፣ ፈተናው አይቀርም። እሱ እነዚህን ዓላማዎች አንግቦ የተነሳ የኮሪደር ስራ በመጀመሪያው የኮሪደር ልማት ላይ አሁንም ትምህርት መወሰድ ያለባቸው እና መታረም ያለባቸው አንደኛ መጸዳጃ ቤት ገንብተናል፣ ግን በሱፐርቪዥን እንዳየነው የመጠገን የውሃ የጽዳት ችግር አለባቸው። ክትትል ይፈልጋል። መጸዳጃ ቤቶቹ ጥቅም ላይ መዋልና ከዘመን ጋር የተሻሻሉ እያደጉ የሚሄዱ እንጂ የተገነቡ ልክ እንደ ቀድሞ ሱቆች የሚጣሉ መሆን የለባቸውም። ወክወይ ላይ ቅድም እንዳየነው አንዳንድ ስፍራ በጣም ጽድት ያለ ነገር አለ። አንዳንድ ቦታ ግን አሁንም ችግር አለ። ከርቭስቶን ላይ ችግር አለ። የስዌሬጅ ድሬኔጅ የተሰሩ ስራዎች፣ ጉድጓዶች ማኖር ያልተከደኑ ቦታዎች አሉ። ድንጋይ በየቦታው ተከምሮ የተቀመጡ ቦታዎች አሉ። አሁን ይሄን የእናንተ ስራ መሆን የለበትም። የዛ ቀበሌ ሊቀመንበር፣ የዛ ወረዳ ኃላፊ እናንተ ስራ ዋናውን ስራ ስትሰሩ የሚለቀሙ የሚጸዱ ጉዳዮች የየለት ተግባሩ አድርጎ ቢሄድ ያግዛል። ባይክ ሌን ላይ በእግር መጓዝ ይታያል በስፋት። ዛፎች የደረቁ ሳሮች የደረቁ መተካት ያለባቸው አሉ። መንገዶች ገንብተን ስናበቃ መልሶ ቶሎ መጠገን ያለባቸውና ያ ክፍተት መሞላት ያለበት ቦታዎች በስፋት አሉ። መብራት መንገድ ላይ ሰራ ነው ኢንፍራስትራክቸር ኮንቲኒየስሊ ሰው ቀንም ማታም ሲሄድ መጠቀም የሚችለው መሆን አልቻለም። ለምሳሌ የመብራትና የካሜራን ጥቅም የከተማችን ነዋሪዎች አሁን በደንብ ላይገነዘቡት ይችላሉ፣ ወይም አንዳንድ ሰዎች ላይገነዘቡት ይችላሉ። ግን በጣም በርካታ ወንጀሎች ከተማ ውስጥ የሚሰሩ ወንጀሎች፣ በድብቅ በሌሊት የሚሰሩ ወንጀሎች የምናገኘው በእነዚህ ሲስተም ነው። ያስፈልጋል ለሴፍቲም ለሰው ልጅ በሰላም ወጥቶ ለመግባትም ከጽዳትና ከማማር ብቻ ሳይሆን ኢምፖርታንት ናቸው። ዲሽ በሚመለከት ቅድም ግለመንገድ አንስቻለሁ። በተለይ እኛ የጋራ መኖሪያ ቤት አድርገን በምንሰራቸው ከባቢዎች ላይ አንድ ዲሽ ለ20-30 ሳይት መጠቀም የተለመደ ፕራክቲስ ነው። ኢትዮጵያ ውስጥም ያን የሚችሉ ልጆች አሉ። በየቦታ የተከመረው ዲሽ ተጨማሪ ኢነርጂ ነው፣ ተጨማሪ ሃርድ ከረንሲ ነው፣ ኪሳራ ነው። በእኛ ስለማንቆጥረው እንጂ ከፍተኛ የሀብት ውድመት ያስከትላል። እሱን ኮንዶሚኒየም አካባቢ አንድ ዲሽ አድርጎ ለሁሉም መጠቀም ስታንዳርድ ማድረግ ነው። መለጠፍ አይቻልም፣ ሽቦ መቀጣጠል አይቻልም ተብሎ ስታንዳርድ መደረግ አለበት። ስራም ይፈጥራል ልጆች፣ የሰውን ዋጋ ይቀንሳል። እንደ ከተማ ደግሞ ያለውን ሀብትም በወጉ ለመጠቀም ያግዛል። ይሄ ከዲሽና ከሽቦ መቀጣጠል ጋር ተያይዞ ያለው ጉዳይ የአዲስ አበባ ጂዲፒ አሁን ራፍሊ የሚነሳው ወደ 60 ቢሊዮን ዶላር ገደማ ነው። የኢትዮጵያ ሲግኒፊካንት የሚባል ሀብት ያለው አዲስ አበባ ላይ ነው። በአፍሪካ ሀገራት ሲታይ ትላልቅ ስም ያላቸው የአፍሪካ ሀገራት የአዲስ አበባን ጂዲፒ ያላቸው ሀገራት በጣም ውስን ናቸው። ትልቅ ሪሶርስ ነው። ይሄ ግን ይባክናል። እናንተ መንገድ ትሰራላችሁ፣ ሰው ዲሽ የሚቀጥል ከሆነ የከተማ ሀብት የሚጠፋው በግራም በቀኝም ግብር የማይከፍሉ ሰዎች ወይም ግብር እየከፈሉም ቢሆን አላስፈላጊ ቦታ ኢንቨስት እያደረጉ ሰዎች እያረሙ መሄድ ያስፈልጋል። የሪቨርሳይድ የሞል ፓርኪንግ እና የፓርክ ቦታዎች አምፒዎች፣ እነዚህ በየቦታው እንዳያችሁት ለከተማው ሰው እንቅስቃሴ በእጅጉ የሚያግዙ ናቸው። የሞል ጀምራችኋል፣ ግን ገና ነው። ለጋርም ጫካም ፒያሳም በየቦታው አሉ ሞሎች የተጀመሩ። ግን በዚህ አመት
ብዙ ፋንክሽናል የሚሆኑ አይመስሉም። እነሱንም ፑሽ ማድረግ ያስፈልጋል። ሰው ሲመጣ ሆቴል አለ፣ የሚጎበኝ ቦታ አለ። ነገር ግን መገበያያ ቦታ ትራዲሽናልም ዘመናዊም በበቂ ከሌለም ሰውን ረጅም ቀን ማቆየት ስለምንቸገር ታስቡበት ቢሰራ ጥሩ ነው። ባዮጋስ በሚመለከት ሁለት ነገር ብናደርግ ጥሩ ነው። አንደኛ ሆስፒታሎች የባዮጋስ ኢንፍራስትራክቸር መገንባት ግዴታ እንጣለባቸው። ፍሳሹ አሁን ወደ ውሃው ገባ የምትሉት ባዮጋስ ኖሮ የሽንት ቤቱም የምናምኑም ቢገባ ኢነርጂው ለነሱም ያግዛል። ኢነርጂውን የማይፈልግ ሰው ካለው ለጎረቤቱ እንጀራ መጋገሪያ ሊሸጠው ይችላል፣ ችግር አይደለም። ግን በሆስፒታል ኮንዶሚኒየም አካባቢ ዩኒቨርሲቲዎች እነዚህ ሰብሰብ ያለ ሰው ያለበት ቦታ ላይ ባዮጋዝ መገንባት ግዴታ ይሁን። ውሃውን መልሶ አጽድቶ መጠቀም ከባድ ሊሆን ይችላል፣ ያው ውድ ነው እንደምታውቁት ቴክኖሎጂው። ግን በባዮጋዝ ቆሻሻውን ተረፈ ምርቱም ምናምኑን የምግቡ ምናምን ተጠቅመው ኢነርጂ ማውጣት ግን ከባድ አይደለም እና ዜጎችን አድርጉ ብንላቸው ለጊዜው ማስፈጸም ያስቸግራል። ግን ዩኒቨርሲቲ፣ ሆስፒታል፣ ኮንዶሚኒየም አካባቢ ማድረግ ይቻላል። 100 ባዮጋዝ ብለን ልክ እንደ ሽንት ቤቱ ብለን ብንጀምር መልቲፕላይ ራሱን ስለሚያደርግ አብዛኛውን ቆሻሻ ለማስቀረት ሽታ ለማጥፋት ያግዛል። አሁን ካሳንቺስ አካባቢ ሳይፈርስ በፊት ቤቶች አሉ፣ መጸዳጃ ቤቶች ስለሌሉ በየቦታው አለ እንደዛ አይነት ነገር። እንደገና ደግሞ እንጨት ለቅሞ ደግሞ እንጨት ያቀጣጥላሉ። ያ ቢያንስ ዌስቱን በባዮጋዝ ቢጠቀሙ ኖሮ እንጨትን አይጨመርበትም፣ ሽታም አይኖርም ነበር። ቢያንስ ሳናፈርሰው የነበረውን ነው። ይሄ ካልቸር እንዲሳፋ ከተማችን ውስጥ የባዮጋዝ አጠቃቀምን በተቋማት መጀመር ያስፈልጋል። ፕላስቲክ ላይ ፕላስቲክ መጣል፣ ፕላስቲክ ቤት ምናምን ህግ በፌደራል ደረጃ እያወጣን ነው። ለምሳሌ ማንም ሰው በቤቱ በረንዳ ላይም ይሁን ቡና ለመሸጥ በላስቲክ የሚሰራ ቤት ህገ ወጥ መሆን አለበት። መጀመሪያ ላስቲክ ነው፣ ቀጥሎ እየቀጠለ ነው ህጋዊ ቤት የሚመስለው፣ ግን ላስቲክ የሚባል መፈቀድ የለበትም። ወደ ሀገር ውስጥ የማይገቡበትን መንገድ እንሞክራለን። ብዙ ግን ከላስቲክ ጋር የሚያያዝ ጉዳይ መሬታችን እያበላሸ ነው፣ ውሃችን እያበላሸ ነው፣ ከተማችን እያበላሸ ነው፣ የአኗኗር ዘይቤያችን እያበላሸ ነው፣ በሽታ እያመጣብን ነው እና ሰው እያመጣ ላስቲኩን እዚህ ዳምፕ እንዲያደርግ መፍቀድ የለብንም። በሀገር ደረጃ የሚወጣው ህግ እንዳለ ሆኖ አዲስ አበባ ግን ቢያንስ በሚታይ መንገድ በላስቲክ የሚሰሩ በረንዳዎች ነው መከልከል አለበት። ከፈለገ በሳር ይስራ፣ ለጤና የማይመች ስለሆነ ማለት ነው። እሱም በህግ ከባዮጋዙ ጋር አያይዘን ብንሄድበት ያግዛል። ሶስተኛ ከብቶች ከተማ ውስጥ እንዳሻቸው መንቀሳቀስ፣ ይሄን ቢታሰብበት ጥሩ ነው። ቦታ መርጠን በየቦታው የበግ መሸጫ ምናምን እናዘጋጃለን ካምፕ። ከዛ ውጭ ያለው ቦታ ላይ ግን በሬ ከተማ ውስጥ እየሄደ ሰው የሚወጋበትን አሰራር እየቀነስን እያለማመድን መሄድ ያስፈልጋል። በማረድ በንጹህ ቦታ ብቻ መጠቀምን ሰው እንዲለማመድ ማድረግ ያስፈልጋል። ከነዚህ መሻሻያዎች በተጨማሪ እየተሰራበት እንደሆነ ተስፋ አደርጋለሁ። ግን ሀሳብ ይዛችሁ ብትሄዱበት ሁሉም ክፍለ ከተማ፣ ሁሉም ወረዳ ኮሪደር ነገ ከነገ ወዲያ እንደሚመጣ አውቆ ካሁኑ የቤት ልየታ ካሁኑ የህገወጥ ልየታ ማድረግ አለበት። ለምንድን ነው እናንተ ከዚህ የምትገፏቸው ሰዎች ህገወጦቹ እዛ እየሄዱ አዲስ ስፍራ የሚሰፍሩ ከሆነ ሌላ ጣጣ ነው አለ። አሁን አዲስ የሚገነቡ ኢሌጋል ቤቶች በየቦታው ይታያሉ ወጣ ሲባልና ወረዳዎች፣ ቀበሌዎች ልክ ኮሪደር ስራ እንዳለበት መንገዱን ባይገነባ ወኮይም ባይገነባ ግን በቁጥር ህጋዊ ቤቶችንና ህገወጦቹን ለይቶ ተጨማሪ ህገወጥ ቤቶች እንዳይቀጣጠሉ ማድረግ አሁኑ ካልሰራ ይሄን ጨርሳችሁ ስትሄዱ ሌላ ጣጣ ነው የሚሆነውና ወረዳዎችና ከተማዎች ይሄ የልየታ ስራ አሁኑ እንዲሰሩ ቢደረግ ጥሩ ነው። ሌላ ቢታረም ጥሩ የሚሆነው እናንተም ጋር እነሱም ጋር የአንዱን ስራ አንዱ ማቆሸሽ፣ አንደኛው እዚህ ጋር አስፓልት ይገነባል፣ አንደኛው ደግሞ ጭቃ ያስኬድበትና በተለይ ጭቃ አፈር የሚያጓጉዙ መኪናዎች በቀር ሪስፖንሲቢሊ አፈር ማድረሳቸውን ነው እንጂ የሚያዩት ጎማቸው ጭቃ መኪናቸው ትጭነው የሚሄደው ነገር በየቦታው እያፈሰሱ ይሄዳሉ። አሁን ፒያሳ 4 ኪሎ አካባቢ ብታዩ ከተሰራ በኋላ ከላይ የሚሰሩ ቤቶች በከፍተኛ ደረጃ ነው አስፓልቱን ያበላሹ ያሉት። አስፓልቱ ይበላል፣ መቆሸሽ ብቻ አይደለም፣ ጥንቃቄ ያስፈልጋል። እንደነዚህ አይነት ልምዶች በስፋት ይታያሉ። እነሱ ቢታረሙ ጥሩ ነው። የከተማን ግንባታ በሚመለከት ኒው ካፒታል
አዲስ ከተሞች አዲስ ካፒታሎች መገንባት በአፍሪካም በኤዥያም በተለያዩ አካባቢዎች የተለመደ ነው። ችግሩ ምንድነው? ምሳሌ ከዋናው ካፒታል ሲቲ በጣም የራቀ ቦታ ላይ ብዙ ሃይዌይ ብዙ ኤርፖርቶች የሚጠይቅ ስራ ነው። አንዳንዶቹ 80-100 ኪሎ ሜትር ከነበረው ካፒታል ራቅ ብሎ ይሰሩ አሉ። እነሱም ተጨማሪ ጣጣ አለባቸው። ሰውን ሙቭ አድርጎ ወደ አዲሱ ቦታ መውሰድ ችግር ስለሆነ ኢንቨስት አድርገዋል፣ ቤት ገንብተዋል፣ መንገድ ገንብተዋል። ነዋሪ ግን በበቂ የላቸው። ያሰቡት ሀሳብ መጥፎ ባይሆንም የቦታ ምርጫቸውና አካሄዳቸው ግን ችግር ፈጥሮባቸዋል። የኛ የኒው ካፒታል ቢልዲንግ አፕሮች ለብዙ የአፍሪካ ሀገራት ልምድ ይሆናል። ይሄ የጊዜ ጉዳይ ነው። ከተወሰነ ጊዜ በኋላ ብዙዎች ልምድ የሚቀምሩበት ነው የሚሆነው። ምክንያቱም ምንድነው እንዳያችሁት የጫካ ሳተላይት ሲቲ ያልነው ከዋናው የኛ ከተማ ከምንለው 3 ኪሎ ሜትር 2 ኪሎ ሜትር መንገድ እንኳን አይሄድም። ከ80 ከ90 በታች አይደለም ሌሎቹ። የኛ ግን እዚሁ ነው፣ ቅርብ ነው። አሁን ጫካ ሲባል ሰው ቤተ መንግስት እያለ ነው የሚናገረው። ያው እንደምታውቁት ሳተላይት ሲቲ መሆኑ ሲገባውና ሳተላይት ሲቲው ነባሩን ሲቲ እንዴት አድርጎ እንደሚያቀፍ በሚያይበት ሰዓት ትውልዱ አንደርስታንድ ያደርገዋል፣ ሌሎች ደግሞ ይማሩበታል። ርቀን ወተን ቢሆን ኖሮ አሁን 100 ኪሎ ሜትር 150 ወተን ባዶ ቦታ ላይ ብንገነባ ለኛ ከአጭር ጊዜ አንፃር ቀላል ነው። ከረጅም ጊዜ አንፃር ግን የሀገር ሀብት ጥፋት ነው የሚሆነው። አሁን ጫካ ላይ ብቻ 1000 ሄክታር ገደማ ቦታችን ከዚህም ጨምሮ ያለው በዚህ 1000 ሄክታር ገደማ ላይ እንደምናስበው ግሪን ስፔስ በደንብ ተጠቅመን አስቡት። ወንጪን፣ ጎርጎራን፣ አዳላኬላን፣ ጨበራ ጩርጩራን፣ አሁን አርባ ምንጭ፣ ጅማ፣ ሶማሌ፣ ፓልም፣ ደንዲ የምንሰራቸውን የሪዞርት ስራዎች በሙሉ ጫካ አምጧቸው። ሁሉንም አምጥተን አንድ እያስቀመጠን ስፔስ እያደረግን አዲስ አበባ ላይ አድዋን እዛ እንውሰድ፣ ፍሬንድሺፕ ዋንቱን እዛ እንውሰድ፣ ላይብራሪን እዛ እንውሰድ፣ የዩኒቲ ስራ ታችኛው ፓላስ ስራ እዛ እንውሰድ። ፓርኪንጎቻችን ከ6000 መኪና በላይ ፓርኪንግ የሰራናቸውን እዛ እንውሰድ። እዚህ ሰራነው መንገድ ወክወይ ፓርክ ምናምን ሁሉ እዛ እንውሰድ። ባለፉት 5 ዓመታት ኢትዮጵያ ውስጥ የሰራናቸው ስራዎች ሰብስበን ጫካ አካባቢ ብናደርግ የትም ሀገር ሄደን ካየናቸው ሞደርን ሲቲዎች የተሻለ ነገር እናሳያለን። የተሻለም ጥያቄ የለውም። 26 ዓመት ምናምን የፈጀ ሳይሆን በአጭር ጊዜ ውስጥ በአፍሪካም በኤዥያም ከተሰሩት እጅግ የተሻለ ምክንያቱም ሃይ ኳሊቲ ነው። የኛም ስራዎች በጣም ጸዳል ናቸው፣ ኔቸር ጋር የተስማሙ ናቸው። ይሄ ለምን ይጠቅማል ያላችሁ እንደሆነ ለጉራ ኒው ካፒታል ሰርቻለሁ ብሎ ጉራ ለመንሳት ይሰራል። ከመጀመሪያው ከኛ ዓላማ ጋር ግን አይሄድም። የኛ ዓላማ ሀገር መገንባት ነው። የኛ ዓላማ ትውልድ መገንባት ነው። የኛ ዓላማ ትውልድና ሀገር የተገነባበትን ከተማ የሚመራ አመራር መፍጠር ነው። ሰብስበን አንድ ቦታ በማሳየት ፖለቲካል ትርፍ ማግኘት የኛ ዓላማ አይደለም። ለምሳሌ ፒያሳን ሳንቀይር፣ ካሳንቺስን ሳንቀይር፣ ቦሌ መንገድ ሳንቀይር ይሄ ሁሉ ሀብት ጫካ ላይ ወስደን ብናሸበርቅ ህዝቡ ደሃ ኑሮው ያው እኛ ግን ጥቂት ሰው የሚይዝ 1000 10000 20000 ሰው 100000 ሰው የሚይዝ ቦታ ነው የፈጠርነው። አሁን የነካነውን ሰው ተመልከቱት። ስለዚህ የኛ የኒው ካፒታል ቢልዲንግ አፕሮች ለብዙዎች ልምድ ይሆናል ስንል የሰው ተኮር መሆኑ ብቻ ሳይሆን ኢኩዊቲ ላይ እንዴት አድርገን ነው ሁሉ ጋር ትግራይ ላይ ገርአልታን እንገነባለን፣ አፋር ላይ ፓልም እንገነባለን፣ ሶማሌ ላይ ሽንድሌን እንገነባለን፣ አርባ ምንጭ እንገነባለን፣ ጅማ እንገነባለን፣ ደንቢ እንገነባለን፣ አላላኬላ እንገነባለን፣ አዲስ አበባ ላይ እንገነባለን። ሰብስቦ ማሳየት ሳይሆን ሁሉም ቦታ ስልጣኔ ሁሉም ቦታ ኢንፍራስትራክቸር ቀስ እያለ የሚያድግ ሲሰናሰልና ሲደመር ደግሞ ውብ ሀገር የሚፈጥርበት መንገድ ነው የተከተልነው። ይሄን አልተከተሉም አፍሪካ ሀገራት። ኒው ካፒታል ሲገነቡ የነበረውን ከተማ በሚያሻሽል መንገድ ሳይሆን ወጥተው ባዶ ሜዳ ላይ መንገድ ቤት ነው የገነቡት። ከከተሞቻችን አለመራቃችንም ትልቅ አድቫንቴጅ ነው። የከተማውን ኦክሲጅን የከተማውን የመጨረሻ ኦክሲጅን ይሄ ነው እኮ የካን ጦጦ ነው። እሱ መጠበቃችን በራሱ አሁን ባይገባውም ሰው ትውልድ ይገባዋል። ያ ቦታ አሁን ሌጋል ቤቶች እንደዚህ እየያዙ እየወረሩት ከሄዱ ሌላ ካሳንቺስ ስለሚሆን
ዛፉ ስለሚጠፋ ይሄ ሀገር ለመኖሪያ ምቹ አይሆንም። ትውልድ የኢትዮጵያ ካፒታል ብሎ የሚኖርበት ከተማ አይሆንም። አሁን እኛ እዛ በመሄዳችን ቢያንስ ዛፎችን ኢንዲጂነስ እየተከልን በሺዎች በመቶ ሺዎች ተከል ነው እየተከል ባህር ዛፍን ከስሩ እያጠፋን የከተማውን ኦክሲጅን እየጠበቅን ነው። ለከተማው አሁን እንዳያችሁት ከቦሌ መገናኛ ከመገናኛ ሳውዝ ጌት ከሳውዝ ጌት ሌክ አራውንድ ከሌክ አራውንድ እንጦጦ ከእንጦጦ ቦታኒካል ጋርደን ይሄ ቤተ መንግስት ሊሆን አይችልም። ሀገር ነው እኮ በጣም ብዙ ኪሎ ሜትር ነው። ይሄ ከተማ ግንባታ ነው። አሁን ይሄን ጉዳይ በማስረዳት የምናጠፋው ጉልበት አይጠቅመንም። የሚያስፈልገው ሰርቶ ማሳየት ነው። የሚያስፈልገው የተሰራለት ትውልድ እንዲያይና ጀጅ እንዲያደርግ ማድረግ። አብዛኛው የሚተቹን ሰዎች ወይኛ በደንብ አልተናገርንም የኛ ስተት ሊሆን ይችላል። ሁለተኛ ከተማዋን አያውቁም። ከተማዋን አያውቁም ብዬ በድፍረት የምናገረው እናንተም አታውቁም። አሁን ያው ኮሪደር ነው ያሳወቃችሁ እንጂ ቪላችሁ አለ፣ ከዛ ኦፊሳችሁ አለ፣ ከዛ አዳራሽ ያለበት ቦታ ነው የምንሄደው፣ ስብሰባ ነው የምንሄደው እንጂ በየግለሰብ ቤት እየሄድን መርተን አናውቅም። እንደዛ አሁን ያያችሁት ችግሩ። ሌላውን ሰው ደግሞ አስቡት። አዲስ አበባ ውስጥ የሚኖሩ ሰዎች ትልልቅ ሰዎች በሆነ አጋጣሚ ዩኒቲ ፓርክ ጎብኝተው ፍሬንድሺፕ ጎብኝተው አድዋ ጎብኝተው እኛ እኮ እንደዚህ አልመሰለንም ይላሉ። አያውቁትም። የተሰራውን ስራ የተደከመበትን ነገር ወጥቶ አይቶ አይደለም ሚዛናዊ በሆነ መንገድ ትችት የሚያቀርበው እና ይሄ ትችት እኛ ጉልበትም አይሆነንም ወደ ኋላም አያስኬደንም። ስራውን ስለምናውቀው ለምን ዓላማ እንደምንሰራ ስለምናውቅ ከኛ የቀረ ነገር ካለ ቅድም ተገለጸው ለህዝብ እያሳወቁ መሄድ ተገቢ ይሆናል። አገር ስንገነባ ከተማ ስንገነባ ግን አንደኛ የአመራር መገንዘብ ያለበት እናንተ አዲስ አበባን ገንብታችሁ መጨረስ አትችሉም። እናንተ ፋውንዴሽን ነው የምትጥሉት፣ ልጆቻችሁ የሚገነቡት። ሀገር በአንድ ትውልድ ብቻ አይገነባም። ኮንቲኒቲ ባለው መንገድ ነው ሀገር የሚገነባው። መሰረት ከተበላሸስ ከኋላ የመጣው እየለጠፈ ድሪቶ ይሆናል፣ ይበላሻል። ፋውንዴሽኑ ፕሮፐርሊ ከተሰራ ቀጣይ የሚሰራው ስራ የቀለለ ይሆናል። በእኛ ብቻ የሚጠናቀቅ አድርገን አንወስድም። ፕሮፐር መሰረት መጣላችን እናረጋግጣለን። ምን ማለት ነው? ሪቨሮቻችን ንጹህ መሆናቸውን፣ ዛፍ በቂ መኖሩን፣ ሰው የሚንቀሳቀስበት ወክወይ መገንባቱን፣ ይሄ ካልቸር ሰው እየለመደው እንዲሄድ ማድረጉን፣ አስፓልት ላይ ኳስ የሚጫወቱ ሰዎች በየሰፈራቸው ትናንሽዬ የስፖርት ማዘውተሪያ ቦታዎች ኖሯቸው እንዲንቀሳቀሱ ማለት ለልጆቻችን ነው፣ ለማንም አይደለም የሚሰራው። ይሄንን ካልቸር መፍጠር ነው። ይሄንን ካልቸር እየፈጠረን ስንሄድ ቀስ እያለ ሁሉም ሰው አገሬ ኢትዮጵያ ሀገሬ ለመባል ከበቂ በላይ ናት። አየሯ ያምራል፣ መልክዓ ምድሯ ብዙ ነገሯ ያምራል። ብዙዎቻችን ኢትዮጵያን የምናስበው ስንሞት ለመቀበሪያ ብቻ በመሆኑ ነው። ስንኖር ደክመን ሰርተን የምንገነባት ሀገር ሳይሆን የትም ሸሽተን ስንሞት ግን ገንዘብ ተከፍሎበት አስከሬናችን ተመልሶ ይመጣል ወደዚህ። ይሄ አስተሳሰብ ቢቀየር ኖሮ የትም ዓለም ያለ ሰው ለሀገሩ ቆሞ የሚሰራ ኮንትሪቢዩት የሚያደርግ ቢሆን ኖሮ በጥቂት ዓመታት ኢትዮጵያ መገንባት ይቻላል። በየቦታው ያለውን ስራ ተመልከቱ። ባለፈው ክረምት አማራ ክልል 7000 ትራክ ማዳበሪያ ያንቀሳቀስ ነው። 7000 ትራክ ማዳበሪያ ወታደር እያጀበ ነው የወሰደው። ማዳበሪያ ከማጀብ ሌላ ነገር ማጀብ ውስጥ ብንገባ ያ ገንዘብ ያ ነዳጅ ያ ጉልበት ስንት ቁም ነገር እንደሚሰራ አስቡት። እና ጉልበታችን የምናጠፋው ባልባሌ ጉዳይ ነው። እንደ ሀገርም ከተማችን ውስጥም እንደዛ ነው። ካሳንቺስ የሚኖረው ቤት የተሰጠው ሰው ሳይሆን ካሳንቺስ ምን እንደሚመስል ያላየ ኑሮውን የማያውቅ ሰው የፈለገበት ተቀምጦ ይተቻል። ለምሳሌ ዋሽንግተን ተቀምጦ እኛ ስለ ከተማችን ስራ ስንናገር እነዚህ ሰዎች ሀገሩን አያውቁትም እንዴ? ስለ የትኛው ሀገር ነው የሚያወሩት ይላሉ። እኛ ስለ ዋሽንግተን እናወራም፣ ስለ አዲስ አበባ እናወራው ቀንና ማታ የዞን ስለምናውቀው ከተማ ነው እናወራው። በዚህ ጉዳይ ሳንዛባ ሰው ደግሞ ሳንጎዳ ሰው ተኮር መሆናችን ሳይዘነጋ ልማቱ የምናመጣበት መንገድ እና የምናስቀጥልበት መንገድ መታሰብ አለበት። እንደዚህ አይነት ልማት ምንም አይነት የጎንዮሽ ጉዳት ሳያመጣ ሊሰራ አይችልም በፍጹም። ለምሳሌ
በእናንተ ልማት ምክንያት እኛ እዚህ እንቅልፍ የለንም። ያው ካሳንቺስ ታንጫጫላችሁ፣ ማታ አዋሪ ታንጫጫላችሁ፣ ለሊቱ ሙሉ ማሽን እየጮኸ ነው የሚያድረው። እንቅልፍ የለም። ሳይድ ኢፌክት ነው። እኔ እንደተኛ ልማቱ ይቁም ብሎ የሚመርጥ ሰው ካለ ማለት ነው። አሁን ሀገር ስንገነባ ሌሎችም ሀገራት ሄደን ያየናቸው የተገነቡ ሀገራት በዚሁ መንገድ ጭቃ እያቦኩ ነው ሀገር የገነቡት። ሌላ መንገድ የለም። ዋጋ ከፍለን መገንባት አለብን የሚለውን ነገር ሁላችንም አምነን ሰውም እንዲገነዘብ ማድረግ፣ ከሁሉ በላይ ግን በውጤት እያሳመን መሄድ ያስፈልጋል። ፈጥና ውጤት ካመጣን ሰው እያመነ ይሄዳል። ብዙ የአፍሪካ ሀገራት ከዚህ ቀደም ነግሬያቸዋለሁ፣ ልምድ ይጠይቁናል። ሰነድ እንሰንድ፣ እንዴት እንደምንሰራ ሰነድ እየሰነድን ዳታ እየያዝን እንቆይ ብያችሁ ነበር ታስታውሱ ከሆነ። አሁን እንደምታዩት ነው። ሁሉም ሰው ጥያቄ እያነሳ ነው። እንዴት ገነባችሁት? ሪሶርስ ከየት መጣ? ቀንና ማታ መስራት አቅም ከየት ፈጠራችሁ? ማሽነሪ ከየት አገኛችሁ? ኮንትራክተር ከየት አገኛችሁ? በጣም ብዙ ጥያቄ የሚነሳው። ለሁሉ ጥያቄ የተለያየ መልስ ከምንመልስ ፕሮፐርሊ የተሰነደ ቢኖረን ለሀገር ውስጥ ከተሞችም ለሌሎች የአፍሪካ ሀገራትም ልምድ ለማካፈል ያግዘናል። ምክንያቱም ያነሳችሁት የዛሬ 26 27 28 ዓመት ገደማ ኤዥያን ታይገር ሲነሱ የነበረው እንቅስቃሴ ተጨማሪ ነገር አለው። ለምሳሌ እነሱን ብንወስድ ነዳጅ የመጣበት ጊዜ ቡም ያደረገበት ጊዜ ነው። እና ሀብት መጣ፣ ያን ሀብት ወደ ልማት ቀየሩት። ኤዥያን አጠቃላይ ኤዥያን ብትወስዱ እዛ አካባቢ ያለውን የተለወጡ ሀገራት ብትወስዱ የዓለም ሀብታም ሀገራት እጅ አለበት። ኢንቨስት አድርገዋል። ያ ኢንቨስትመንት እኛ ጋር እድል አልተገኘም። እንደ አፍሪካ አልመጣም ያ ሀብት። በዛ ላይ ደግሞ ነዳጅ ሲጨመርበት ሀገራት እንዳያችሁት ያን ከተማ ገንብተዋል። እንደዚህ አይነት ሲግኒፊካንት ኢንቨስትመንት ወደ አፍሪካ ቢመጣ ባለው ጉልበትና ፖቴንሻል ምን ሊሆን እንደሚችል አስቡት። እኛ ነዳጅ ሳናወጣ እንደዛ አይነት ሪሶርስ ካፒታል ከሌላ ቦታ ሳይፈስልን ባለን አቅም የመስራት ልምድና ባህላችን በጣም ሰስቴን ማድረግ የሚያስችል ልማት ማምጣት ያስችላል ማለት ነው። ምን ማለት ነው? እኛ ቅድም ለተነሳው የአዲስ አበባ ወጣቶች ተደራጅተው በጉልበት 20 ሚሊዮን ብር ኮስት የሚያደርግ የጉልበት ስራ አገዙ። ሀብታሞች ማሽናቸውም በሆነ ሚሊዮን አገዙ። የስራ ኃላፊዎች ከ8 ሰዓት በላይ 2 ሰዓት 3 ሰዓት 4 ሰዓት እያመሹ ሰሩ። እነዚህ ነዳጅ ናቸው ለኛ። እነዚህ ኢንቨስትመንት ናቸው ለኛ። ያለን ጉልበት ነው። እሱም በትክክል ከመነዘር ያለን ኮሚትድ የሆነ አመራር ነው። እሱም በደንብ ከተጠቀመን የግል ሴክተሩ አጠቃላይ የሀገር ልማትና ግንባታው ሄዶ የሱ ትርፍ አካል እንደሆነ አስቦ የሚያግዝ ከሆነ እንደ ነዳጅ እንደ ተጨማሪ ካፒታል ይሄን ወስደን ሀገራችንን እንቀይራለን። ያ እድል ስለሌለ ሪሶርስ በጣም ወሳኝ ነገር ነው። ቪዥን ይፈልጋል፣ ዲቮትድ የሆነ አመራር ይፈልጋል። ተጨማሪ ደግሞ ማስፈጸሚያ የሆነ ሪሶርስ ይፈልጋል። ሪሶርስ ውስን በሚሆንበት ሰዓት መቆጠብና የሰው ጉልበት መጠቀም ግድ ይሆናል ማለት ነው። ስለዚህ ውድድሩ ውጭ ካለው ጋር ያለው ውድድር በመልኩና በገጹ መሆን አለበት። አሁን የሆነ ሀገር መጥቶ እናንተን ፒያሳ አይቶ ሄጄ አፈርሳለሁ ሊል አይችልም። በራሱ ሁኔታ ነው መሆን ያለበት። እኛ አድቫንቴጅም አለን፣ ዲስአድቫንቴጅም አለን። ለምሳሌ የምናፈርሰው አብዛኛው ቀበሌ ቤት ነው። ቀበሌ ቤት የሌለው ከተማ እናንተ አፈርሳለሁ ካለ ችግር ያመጣል ማለት ነው። የኪራይ ቤቶች ቤት የሌለው ከተማ እናንተ አፈርሳለሁ ካለ ችግር ውስጥ ይገባል ማለት ነው። ተደራጅቶ የሚያግዝ ጉልበት ወጣት በደንብ ያልሰራ ከተማ ከሆነ ይቸገራል ማለት ነው። እኛ ጋር በጣም በስፋት የተሳካልን አድቫንቴጆቻችንን ፕሮፐርሊ ኤክስፕሎይት ማድረግ ስለቻለ ነው። የእኛን ነገር በትክክል ቀምሮ ወደ ራሱ ያልወሰደ ሰው ሲሚላር ልማት ሊያመጣ አይችልም። እኛም ቀጥታ ኮፒ ማድረግ አንችልም። በጣም ብዙ ከነሱ የምንማረው ጉዳይ አለ። በጣም ብዙ ደግሞ ከኛ መውሰድ የሚገባቸው ኤክስፒሪየንሶች አሉ። እኛ እዚህ በየአቧራው ላይ በምንዞረው መልክ እየዞረ የሚያሰራ መሪ የለም የትም። ያ ባለመኖሩ ምክንያት ብዙ ክፍተቶች ይፈጠራሉ። ከንቲባ እንዳያችሁት ነው በየቦታው። ከንቲባ ማለት እንኳን 60 ቢሊዮን ዶላር ያለው ከተማ ቀርቶ ከንቲባ በየሰው ቤት የሚዞር አይደለም። ይሄ ካልቸር መቀየሩን ሁሉም ሰው ኮፒ ካላደረገ በስተቀር ያማረ አድዋን ብቻ አይቶ ማምጣት አይቻልም። እና አድቫንቴጅ አለን። ጊዜያችን ተጠቅመን አሁን በጀመርነው መንገድ አፍጥነን ብንሰራ ለብዙዎች ምሳሌ የሚሆን ነገር መስራት እንችላለን። ከፍተኛ የሀብት ውስንነት አለብን።
አድቫንቴጁ በተደጋጋሚ እንዳነሳሁት የኛ ሀብት ስቴት ኮራፕሽን ስለሌለ ገንዘቡ አይሸሽም። አዲስ ገንዘብ እኮ የለም። ይሄ ሁሉ ስራ የሚሰራው ወደ ውጭ ይሸሽ የነበረውን ገንዘብ ማስቀረት ስለቻለ ነው። 100% ግን አይደለም። አሁንም የሚሾልኩ ይኖራሉ በግራ በቀኝ። ይህንን ነገር አስፍተን አዲስ አበባ ላይ አሁን የጀመራችሁትን ስራ ሰርታችሁ አመራር ፈጥራችሁ ሌሎች ከተማ አሪያ ሆናችሁ የስራ ዘመናችሁ በዚህ ቢያበቃ ትልቅ ክብር ይመስለኝ። ክብር ማለት ለሰዎች የሚተፍ ነገር ሰርቶ ማለፍ ስለሆነ ድካሞች አሉባችሁ። ብዙዎቻችሁ ቅዳሜ እሁድ አታቁም፣ ምሽት አታቁም፣ ልፋት አለ፣ ድካም አለ። ግን የምትደክሙት ለሀገራችሁ ስለሆነ ምንም ችግር የለውም። በዛ መንገድ ሂዱ። ድካማችሁንና ስራችሁን ደግሞ ስለምንገነዘብ ነው እኛም ባገኘነው አጋጣሚ የተወሰነ ስፔስ የምንፈጥረው። ብሬክ ያስፈልጋል። ትንሽ ሪፍሌክት ማድረግ የሚያስችላቸውን ቻንስ ካገኙ የበለጠ ልምድ እየቀመሩ ይሄዳሉ በሚል ነው። ልምዶቻችንን ሌላ ሀገር ለማካፈል ግብዣዎች አሉ። እኛ ገና ነን አልሰራንም ብለን በጣም ሀምብል ሆነን ምን ቀስመው ልምናምተን መስራት። ከዛ ውጪ ውዳሴው ያደርጋሉ፣ እኛም ጋር ያደርጋሉ። ለምሳሌ ትላልቅ የዓለም መሪዎች እዚህ መጥተው አዲስ አበባ መሆናችን ጠፋብን፣ እንዴት እንደዚህ ሊሆን ይችላል? በጣም የተጋነኑ ኮምፕሊመንትስ እንሰማለን። እሱ ግን እንዳያዘናጋን ጥንቃቄ ያስፈልጋል። አያስፈልገንም። እሱኛ የኛ የመጨረሻ ሽልማት የመጨረሻ ሙገሳ ምን አይመጣው ሲገነባ ነው። ከተማው ሀገር ሲገነባ ነው። ከዛ ውጭ ያሉ ኤክስተርናል ነገሮች እንዳያዘናጉን ጥንቃቄ ማድረግ ያስፈልጋል። ልምድ ያለባቸው አካባቢዎች በተገኘ አጋጣሚ ሲገኝ ወደፊትም ይመቻቻል ለዛ ለልምዱ። እናንተ በዚያ መንገድ ሂዱ። አዲስ አበባን በሚመለከት የከተማው ማህበረሰብ በጣም ደስተኛ ነው። እያያችሁ ስለሆነ ደስተኛ የሆነው በተጨባጭ ከተማ ውስጥ እየዞራችሁ በእግራችሁ እንደምትሰሩ እያየ ስለሆነ ነው። እኛም በየቀኑ በመናደርገው እንቅስቃሴ ብዙ ሰው እናገኛለን፣ እንሰማለን ይሄንን አይነት ፊድባክ። በዚያው ልክ ደግሞ ስንሰራ እናሳዝናቸው፣ በትክክል ያወያየናቸው፣ በትክክል መረጃ ያስጠናቸው ሰዎች ሊኖሩ ይችላሉ። ለነሱ በተደጋጋሚ እንዳነሳ ነው መንግስት ይቅርታ ይጠይቃል። ግን የከተማው ነዋሪ መገንዘብ ያለበት ነገር ብዙ ሀገራት ቀለበታቸውን ሀብላቸውን ሽጠውን ሀገር የገነቡት በነፃ የሚገነባ ሀገር የለም። ተጎርተን ነው ሀገር ልጆቻችን መንገነባው እና አጥር ቢፈርስብን ቤት ቢፈርስብን ለመልካም እስከሆነ ድረስ አድሎ የሌለበት ስራ እስከሆነ ድረስ የመንግስት የግል የሀብት የድሃ እስካልተባለ ድረስ ለሁሉም ዜጎች በእኩል የሚሰራ እስከሆነ ድረስ መሸከም ያስፈልጋል። ፔን የሌለው ልማት ልናመጣ አንችልም። መንገድ ሲሰራ ኮረኮንች አለ፣ አቧራ አለ፣ ጭቃ አለ። በሱ ውስጥ አልፈን ግን አንድ ቀን አስፋልት ላይ መጓዝ እንደሚያስችለው ሁሉ ይሄም ልማት የጎንዮሽ ጉዳት ያደርሳል። የውይይት እጥረት ይኖራል። እዚህ አካባቢ ከተማው ነዋሪ እንዲገነዘብ በቅንነት ለማገልገል በቅንነት ከተማውን ለመስራት ሀገር ለመገንባት የዜጎቻችንን ላይፍ ለማሻሻል ብቻ ያለመ ስራ ነው። ሌላ ዓላማ የለውም። ሌላ አዲስ አበባ መገንዘብ ያለበት ነገር ከዚህ ቀደም እናንተ ናችሁ ኮሪደር ተብሎ አሪያ ምሳሌ ሆናችሁ የምትታዩት። አሁን ግን ከጥቂት ዓመታት በኋላ ያ ነገር የሚቀጥል አይመስለኝም። ባህር ዳር ጥሩ ስራ እየሰራ ነው፣ ጎንደር ጥሩ ስራ እየሰራ ነው፣ ጅማ ጥሩ ስራ እየሰራ ነው፣ ቢሾፍቱ ጥሩ ስራ እየሰራ ነው፣ አርባ ምንጭ በጣም ጥሩ ስራ እየሰራ ነው፣ አዋሳ ጥሩ ስራ እየሰራ ነው። እነዚህ ከተሞች አይናቸው እየተገለጠ ሲሄድ ከናንተ የተሻለ አድቫንቴጅ አላቸው። አድቫንቴጃቸው ምንድነው? ለምሳሌ ጅማ ከተማ በከተማ ነዋሪ ብንወስድ ጅማ ወይም ባህር ዳር ያለው ነዋሪ እናንተ ጋር ካለው 10% የሚሆን አይመስለኝም። ውስን ነው። ጥቂት ሰው ነው። ሰው ጥቂት ሰው ስለሆነ የዛን ሰው ችግር ፈቶ መልማት ቀላል ነው። እናንተ እንደዛ አይደለም። በጣም ብዙ ህዝብ ነው። በጣም ትልቅ ከተማ ስለሆነ ያስቸግራል። እና ሳይዛቸው ቢያንስም ከናንተ ያልተናነሰ ወይም የተሻለ ውበት ይዞ ለመውጣት እድል አላቸው። ለምሳሌ አሁን ቢሾፍቱ በጀመሩት መንገድ አራቱን ውሃዎች በመንገድ እያገናኙ የቱሪስት ዴስቲኔሽን እያደረጉ የሚሄዱ ከሆነ በፍጹም አዲስ አበባ እንደዛ አይነት እድል የለውም። ቢሾፍቱ ከጠበበው አስፍቶ ሰው ማስፈር ይችላል። እናንተ ያላችሁ ቦታ ውስን ነው እና የመበለጥ እድሉም በቅርብ ርቀት ያለ ጉዳይ መሆኑን ሴንስ እንድታደርጉ ነው። እናንተ ፈርቀዳጅ ናችሁ፣ ጀምራችኋል። አጠቃላይ መንግስታችን ትኩረት እዚህ ስለነበረ
አሁን እየታየ ያለው ነገር ግን ነገሮች ይቀይራል። በጥቂት ዓመታት ውስጥ ሪሶርስ እያገኙ ከሄዱ የክልል ከተሞች የተሻለ እድል አላቸው። በጣም ትንሽ በጣም ውብ ከተሞች የመፈጠር እድል አላቸውና እሱንም ታሳቢ ያድርጉ። እንደው እኛንን አንደኛ እያልን እንዳንዘናጋም ጥንቃቄ ቢደረግ የመስፋት እድሉ ጠባብ ስለሆነ በምስጋና መልክ ለነበራችሁ ጥረትና ትጋት በጣም ነው የማመሰግነው። እንደምትለፉ በደንብ ያለው ከምስጋናው ጎን ለጎን አሁንም አደራ ማለት የምፈልገው እርካታ እንዳይኖር ገና ነው አዲስ አበባ አልተሰራም። እኛ ካልገነባ ነው ደግሞ ይሄ ነገር አይቀጥልም። ፕሮፐር መሰረት ጥለን ካልሄድን በስተቀር ገና ስላለየለት ነገርየው ወደ ኋላ የመመለስ እድሉ ሰፊ ነውና እርካታ እንዳይኖር የመድከም መንፈስ እንዳይኖር፣ ሁለተኛ ሰርታችሁ ካለፋችሁ በኋላ መተው እንዳይኖር መለስ እያላችሁ ቀድማችሁ የሰራችሁትን ስራ ማየት አለባችሁ። ፈንክሽናሊቲ ጉዳይ አለ። ትምህርት እየወሰድን እንድንሄድ ባለፈው የተሰራውን ስራ መለስ ብሎ ማየት ይሄ የሱፐርቪዥን ካልቸሩ የአንደኛው ኮሪደር ሌላ ኮሪደር ሱፐርቫይዝ ማድረጉንም እሱን ልምምድም ብናስቀጥል ጥሩ ነው። በዚህ መንፈስ እንሂድ። ከተወሰነ ሳምንታት በኋላ እናያለን ዞርን የተሰራውን ስራ በግሌ እያየሁ ነው፣ ግን በጋራ እናያለን። በሁለተኛው ኮሪደር ስራ ልክ እንደ መጀመሪያው ኮሪደር ስራ ካሳንቺስ አካባቢ ላይ የተሰራው ስራ አሁንም ምስጋና ይገባዋል። እናንተም ትገነዘባላችሁ ብዬ አስባለሁ። በጣም ሰፋ ያለ የሚነሳ ሰው ያለበት ነው። በጣም ሰፋ ያለ ውይይት የሚጠይቅ ነው። የተሄደበት ፍጥነት አሁንም ቢሆን እንደ ፒያሳው ነው፣ ምስጋና ይገባዋልና ጥሩ ጅማሮ ጥሩ ስራ እንደሆነ ሁላችን ገብቶን በዛው መንገድ መሄድ